መዝሙር እዘምር ነበር። በየአድባራቱ እየዞርኩ አገልግሎት እንሰጥ ነበር ማለት ነው ከጓደኞቼ ጋር። አስተማሪያችንም ይህንን እንድናደርግ ያዘን ስለነበር ማለት ነው። እና ቅን የሚባል አስተዳደግ ነው ማለት ሰፈራችን ላይ በቃ ደስ የሚል አስተዳደግ ነበር የነበረው። ከጓደኞቻችን ጋር ነው የምንውለው፣ ከነሱ ጋር ነው የምንጫወተው፣ ብዙ ነገሮችን የምናደርገው ከነሱ ጋር ነው። ወጣ ያለ ነገር አናደርግም። በጣም ወዳቸው ጓደኞቼ ነበሩና የዛሬ ዓመት ነው በቃ ነገሮች ሀፕን ማድረግ የጀመሩት። አመመኝ ነገር ነው። ላይክ ትረዱኛላችሁ ብዬ አስባለሁ። በአላህ ሱብሃነሁ ወተዓላ ሸፋ ስር ያልሆነ ሰው ያው ለሸይጣን የተገለጸ ነው የሚሆነው። ስለዚህ ሸይጣን እሱን ለማጥቃት ብዙም ከባድ አይሆንበትም እና አመመኝ ነገር ነው። በትምህርቴ ጎበዝ ነበርኩኝ። ያው ያን ያህል የሚወራለት ባይሆንም ግን የአቅሜን እጥር ነበር። ግን ያንን አይቶ ነው መሰለኝ አጅሬው ትንሽ አስተጓጎለኝ ነገር ከትምህርት ያው ሰፈር ሰውም በቃ ይሄ ልጅ ወደ ማለት እስኪደርስ ድረስ ነበር የታመምኩት የነበረው። በቃ ራሴን ከቁጥጥር ውጭ የምወጣበት ጊዜያቶች ነበሩ እና በጣም ብዙ ነገሮች ነው ያለፉት። ወላሂ እንደ ቀልድ ማላያቸው በቃ። ከዛ የሆነ ሰዓት ላይ እንደዚህ ረመዳን እየቀረበ መጣ። አይ ቲንክ አንድ ወር ሲቀረው ነገር መሰለኝ እና ረመዳን ቀረው እያሉ ሲያወሩ እኔ ውስጥ ገባው። በቃ የሆነ ሰው በዚህ ረመዳን ማክፈር አለብኝ ብዬ በጣም ነበር ያሰብኩት እና በቃ እኔ መጽሐፍ ቅዱስን ባለችኝ እውቀት መሰረት በደንብ መተንተን ስለምችል የምችለውን ሰው አትራክት ማድረግ እፈልጋለሁ የእነሱን ስህተት አሳይቼ በሚለው ትምህርት የተዛው ክፍል ውስጥ ከጀርባችን የሚቀመጡ ልጆች ነበሩና ከነሱ ነው የጀመርኩት። በቃ እነዚህ ልጆች ዘንድሮ መክፈር አለባቸው ብዬ ራሴን አሳምኜ በቃ በጣም ነው የተነሳሁት የነበረው በሰዓቱ። ለእኔ ያው ልክ ነው ብዬ ስለማስበው እንዳትቀየሙኝ፣ አሁን ላይ የማላስበው ነገር ነው፣ አይዟችሁ እንዳደነግጡ። ግን በቃ ሰዎችን የማክፈር ጥልቅ ፍላጎቱ ነበረኝ በሰዓቱ። እንዴት እንደመጣ ወላሁ አለም። ከዛ አጋጣሚ ያለው ሱብሃነሁ ወተዓላ የጣለኝ ኒቃቢስቶች ላይ ነበር እና በጣም ነበረ መከራከራቸው የነበረው። አስተማሪ ሲጽፍ እኛ እናወራለን፣ እኔ በጣም ነበረ እነሱን ይዤ መከራከራቸው የነበረው። እነሱ ግን ከምንም አልቆጠሩኝም ነበር። የምጠይቃቸውን ጥያቄ እዛው ነበር የሚመልሱልኝ። እነሱ የሚጠይቁኝን ጥያቄ እኔ መመለስ ያቅተኝ ነበር አብዛኛውን ጊዜ። እና የሆነ ታይም ላይ በቃ ረመዳን በጣም ቀርቦ ነገር አንድ ሳምንት ሲቀረው ጓደኛዬን ጠራዋት፣ ሴት ነች። እና እኔ እነዚህን ሰዎች በንግግር ማሳመን አልቻልኩም። እውነት ላይ እስካለን ድረስ እኛ ደግሞ እነሱን መመለስ አለብን። ስለዚህ የሚጠይቁሽን ጥያቄ ትመልሽላቸዋለሽ አልኳት ለልጅቷ። ከዛ እሺ አለች። ልጅቷ ኮርስ ወስዳለች። የመጽሐፍ ቅዱስ ኮርስ ማለት በጣም ትልቅ ነገር ነው። ተፍሲር እንደተማረ ሰው በይው። እና በቃ እሷን ተለቅ አድርጌ ስላሰብኳት ለምትጠይቀው ጥያቄ መልስ መስጠት ትችላለች ብዬ ነበረ ቦታው ላይ ወሰድኳት። ከልጆቹ ጋር አገናኟት። ልጆቹ ገና አንድ ጥያቄ ሲጠይቁ ልጅቷ ተሳድባ ጠንቋይ ምናምን ነገር ብላ ሄደች። እንዴት እንደዚህ ትላለች? በቃ እኔ ወላሂ በህይወቴ ካፈርኩባቸው ጊዜያቶች የዛን ጊዜው በጣም ይለይ ነበር። የተማመንሽበት ሰው እንዴት እንደዚህ አይነት ስራ ይሰራል? እኔ በጣም በቃ ዲኔ በክርስትና ዓለም ላይ ሸክ ሲገባብኝ የመጀመሪያ ጊዜ ነበር ያኔ። በቃ በጣም ቅፍፍ እስኪለኝ ድረስ እና አገልግሎት ስጠራ ምናምን መሄድ አቆምኩ ቤተክርስቲያን። በቃ እልህ ያዘኝ። እንዴት እንደዚህ ያደርጋሉ? ሙሉ ክርስቲያኑ እንደከዳኝ ነበር የተሰማኝና በኋላ ላይ ራሴን አረጋጋውና መልሼ አይ በቃ ጠይቄ መረዳት አለብኝ፣ እኔ ማወቅ አለብኝ፣ እነሱ የጠየቁኝ ጥያቄ መመለስ አለብኝ ብዬ አሰብኩኝ። መጠየቅ የምትፈልጉትን ጥያቄ በተርታ አድርጋችሁ በወረቀት አስቀምጣችሁ በስነ ስርዓት ጠይቁኝ። እኔም ከኔ በላይ ላሉ አዋቂዎች ሰጥቼ ጥያቄውን እነሱ እንዲመልሱልኝ አድርጌ ወደ እናንተ ይዤ እመጣለሁ አልኳቸው። እነሱ ምንም አላሉም። አንድ መጽሐፍ ነው የሰጡኝ። መጽሐፉ ስሙ እውነትን ፍለጋ ይባላል። ሰልማን ወቃሪ ነው ደራሲው እና ወደ 20 ሉክ መሰለኝ። በጣም ትንሽ መጽሐፍ ነው እና መጽሐፉ የሚያጣቅሰው ከመጽሐፍ ቅዱስ ጥቅስ ይወስድና ከቅዱስ ቁርአንም ጥቅስ ይወስዳል። ፎከስ ማድረግ ያለብሽን ቦታ ይነግራል። በቃ የነቢዩላህ ኢሳን ትክክለኛ ማንነት የሚያሳይ ነበር መጽሐፉ የነበረው። እኔ ደግሞ በጣም ላይክ እንደ ጥንቆላ መጽሐፍ ነበር በሰዓቱ ያየሁት። ሲሰጡኝ በቃ ሰጥቼ ላስበላቸው እንዲሆን አንድ ነገር ብዬ አሰብኩና አይ ቆይ መልስ የሚመለሰው በዚህ መንገድ አይደለም ብዬ ራሴን አሳመንኩ። ጥያቄዎቹን ቤተሰብ ሳያውቅ በወረቀት ጻፍኩኝና
የሆነ ቀን ላይ የንስሐ አባታችን ቤት ይመጣሉ፣ እንደዚህ ጸበል ለመርጨት ቤቱን። ያው የምትረዱ ትኖራላችሁ ከኦርቶዶክስ ቤተክርስቲያን የወጣችሁ ካላችሁ። እና እሳቸው ሲመጡ ይህን ጥያቄ ለእሳቸው ነው የሰጧቸው። አባ እኔ እነዚህን ጥያቄዎች ተጠይቄያለሁ፣ መመለስ አቅቶኛል፣ ከኔ አቅም በላይ ናቸው። ስለዚህ እርሶ ሊመልሱልኝ ይገባል። ግልጽ አድርጌ ነው የነገርኳቸው፣ የት እንደተጠየቅኩ፣ ማን እንደጠየቀኝ ምናምን በጣም በግልጽ ሁኔታ በቃ ሳልደብቅ ነው የተናገርኩት። አባቴም እናቴም በቦታው ላይ ነበሩ። ጠየኳቸው፣ እሳቸውን መልስ ሰጡ። መልስ ሲሰጡኝ የነበረው በቃ አይደለም ለልጆቹ ልወስድላቸው፣ እኔንም ሌላ ታሪክ ውስጥ ከተተኝ። በቃ ማልፈልገው የሆነ እንትን ውስጥ እና በቃ በእስልምናውም አላመንኩም። የሆነ ሲጫንብኝ ያደግኩት ፖዚቲቭ ኔጌቲቭ አይዲያዎች አሉ። እዚህ ጋር ደግሞ በክርስትናውም እንዳላምን ደግሞ በቃ ኒውትራል ነው ያደረጉኝ ማለት ይቻላል። ወዴትም አልሄድኩም፣ በቃ ተውኩት። ከዛ እሳቸው መመለስ አቅቷቸው ከወጡ በኋላ አባቴ እንዴት ትጠይቃለህ? እንዴት እንደዚህ አይነት ጥያቄ ትጠይቃለህ? ጀስት እንደዚህ መባል አልነበረበትም። የፈለገ ነገር ቢሆን ጥያቄ ልክ እንኳን ባይሆን በዚህ መልኩ አልነበረ ማስረዳት የነበረበት። እንዴት ትጠይቃለህ? በጣም ተናደደብኝ፣ ተቆጣኝ። ገብቶ ክፍሉ ዘጋብኝ ማለት ነበር። እና እኔ አልገባኝም ነበር ምን እንደሆነ። እኔ እንደዚህ የሚያስባሉ ብዬ አላስብም ነበር። ከዛ ነገራቶች አለፉ። በቃ ክርስትናውን ከተውኩ በኋላ አይ ቲንክ ብዙም አልቆየሁም። 1-4 ቀን ነው ዝም ብዬ ስባዝን የነበረው። እስልምናውን ማየት ፈለኩኝ፣ ከውጭ ሳይሆን ውስጡ ገብቼ በቃ ምንድን ነው የሚመስለው። አላመንኩበትም፣ ግን በቃ ካየሁት በኋላ የሚያሳምነኝ ነገር ደግሞ አይጠፋም በሚል ተስፋ ነበር ሻሃዳ ሊይዝ ያሰብኩትኝ። ከዛ እነዛ ልጆች ጋር ተመልሼ ሄድኩኝ፣ ኒቃቢስቶቹ ጋር ሲሄድ ረመዳን 1 ሳምንት ነበር የቀረው። በቃ ሻሃዳ ሲይዙኝና እኔ ማወቅ እፈልጋለሁ ስለ እስልምና፣ አምኜበታለሁ ነው ያልኳቸው። እዛ በጣም ደስ አላቸው። ያላሰቡት ነገር ነበር። ከትምህርት ቤታችን ጀርባ መስጂድ አለ፣ እዛ ነበር የወሰዱኝ እና እዛ ሄድኩኝ። እዛ ከሄድኩ በኋላ ሻሃዳ ያስኩኝ። ሻሃዳ ከያስኩኝ በኋላ በቃ ይለይ ነበር ሞመንቶቹ። በጣም እንጃ እንዴት አድርጌ እንደምገልጸው አላውቅም። ያንን ሰዓት በጣም ቢመለስ ብዬ የምመኘው ጊዜ ነው፣ ግን ነገሮችን መመለስ አይቻልም። አጓጉል ምኞቶችንም መመኘት ጥቅም አይኖረውም በሚል ተወዋለሁ እሱን ነገር። ግን በጣም በቃ አንድ ሰው ሊያሳልፈው ከሚችለው ጊዜያቶች ውስጥ ያኛው በጣም ትልቁ ጊዜ ነው። ሻሃዳ የምትይዥበት ሞመንት ማለት እኔ አላውቅም፣ ያንቺን ሻሃዳ እንዴት እንዳያሽ አላውቅም፣ እንደሰለምሽ ነው የነገሩኝ። ግን በጣም ይለያል ወላሂ፣ ለመግለጽ ራሱ የሚከብድ ስሜት ነው ያለው። ከዛ ያደረግኩት ነገር ምንድነው፣ ሻሃዳ ያስያዙኝ፣ መስቀሌን በጠስኩና በቃ ከጠየቁህ እንኳን ተበጥሶብኝ ነው በላቸው፣ ድጋሚ ብታስሩም ችግር የለውም፣ ዋናው ንያክ ነው፣ በልብህ ያመንከው ነው ሲሉኝ በቃ አልተጨናነኩም፣ ብዙ ተውኩት። ከዛ አደርግ የነበረው በቃ 1 ሳምንቷን ረመዳን እስኪገባ 10 ብቻ ነው የምሰግደው። ያው ከትምህርት ቤት ስንወጣ ትምህርት ቤታችን ውስጥ መስጂድ አለ። ከትምህርት ቤት ስወጣ ያው 10 ብቻ ሰግዳለሁ፣ ማንም እንዳያውቅብኝ። ከዛ በኋላ ሰላት የለም፣ ምንም የለም። በቃ የሆነ ልቅ የሆነ ኑሮ አለ አይደለ? በቃ ለሰው ለጠላትሽ የማትመኘው አይነት ኑሮ፣ እንደዚህ አይነት ኑሮ ነበር የምኖረው። እና አላህ ሱብሃነሁ ወተዓላ ሊያስተምረኝ ሲፈልግ ከፊቴ አዲስ ጆርን ያመጣልኝ ማለት ነው። በቃ ያላሰብኩት እገባበታለሁ ብዬ የማልጠብቁ አይነት መንገድ ማለት ነው። ረመዳን ላይ የነበረው ረመዳን ገባ። ረመዳን ሲገባ የመጀመሪያውን ቀን ሱር እንዴት እንደምበላ አስተማሩኝ። ብዙም ከባድ ነገር የለውም። ጀስት መጾሙን ብቻ ነበረ የፈራሁት የነበረው፣ ግን ስጾመው ቀለለኝ። ጀስት እስከ 12 ሰዓት ሲባል በጣም ረጅም ሰዓት በቃ የማያልፍ አድርጌ ነበር ያሰብኩት። ግን ወላሂ አላህ ሱብሃነሁ ወተዓላ ጥንካሬውን ሰጥቶኝ ነበር በሰዓቱና ጾሜ አለፈልኝ። ያቺ የመጀመሪያው ረመዳን አለፈች። ከዛ ጓደኛዬ እኔ ቤት ነው የምታፈጥረው ሲለኝ እሺ ያልኩት። አፍጥር እነሱ ጋር ነበር ያፈጠርኩት። ከዛ በኋላ ብዙም እንትን አላልኩም፣ አልተጨናነኩም ምናምን። ጭንቀቱን ረሳሁት ለዛን ቀን። ቤተሰብ አለ ምናምን የሚባለውን ማን ያውቃል የሚባለውን ነገር ረስቼው ነበር የዛን ቀንና ተራዊ እየተሰገደ ቤት ገባሁ። ተራዊ እየተሰገደ ማለት ከ3 ሰዓት በኋላ ነው እንግዲህ ታውቃላችሁ። እና በጣም ከባድ ነው ከ3 ሰዓት በኋላ ቤት መግባት ማለት። እየጨነቀኝ እየፈራሁ ነበር የገባሁት እና ያመኝ ስለነበረ እነሱም እኔን ላለመጫን ቤተሰብ በጣም ነው የሚያከብረኝ፣ እኔም አከብራቸዋለሁ። አላህ ሂዳያ ቢሰጣቸው ደስ ይለኛል።
እነሱ እኔን ላለመጫን ምንም አልተናገሩኝ። ገባው ተኛው። ግን በቃ ጭንቅላቴ እረፍት አጣ። የዛን ሰዓት ላይ እንዴት አልተናገሩኝም? እንዴት ምንም አይሉኝም? በቃ እያዘኑብኝ ነው የሚሆነው። እኔ ደግሞ እውነታውን እስከያዝኩ ድረስ ማፈር የለብኝም መናገር መቻል አለብኝ ብዬ አሰብኩኝ። ከዛ በኋላ የሚቀጥለው ቀን የረመዳን 2ኛ ቀን ላይ ወደ ትምህርት ቤት ሄድን። ጓደኛዬን አገኘሁት። እኔ ለቤተሰብ መናገር እፈልጋለሁ፣ ማወቅ አለባቸው። በቃ የአኩኩሉ ኑሮ በጣም ነው የሚያስጠላው። ቆይቶም ቢያውቁትም አሁንም ቢያውቁትም ኤክስፕሬሽናቸው አንድ ነው የሚሆነው። በጣም ይናደዳሉ። የሚቀየር ነገር አይኖርም። እንደውም አሁን በለጋው ቢያውቁት ነው የሚሻለው አልኩኝ። ከዛ አልተስማማበትም። እስቲ መስጂድ እንሂድና ሻሃዳ ያስያዘን ኡስታዝ እንጠይቀዋለን፣ ከዛ እሱ የሚለን እናደርጋለን አለኝ። ከትምህርት ቤት መልስ ወደ መስጂድ ሄድንና ኡስታዙን አማክር ነው። ከዛ ኡስታዙን ስናማክረው እዛው ለኢማሙ ሰጠን ማለት ነው። ለኢማሙ ሲሰጠን እኛን ኢማሙንም ማማከር ናቸው። ኢማሙ ሼህ አዩብ ይባላሉ። የፉሪ መጅሊስ የኦሮሚያ መጅሊስ ላይ አሉበት ነገር ነው መሰለኝ፣ እንደዛ ነው። ብቻ ባለ ትልቅ ስልጣን ናቸው እና እሳቸው አላህ ይስጣቸው በጣም ብዙ ነገር ተባብረውኛል። እሳቸውን ነበር ያማከርኳቸው እና ሳማክራቸው አትሊስት ትንሽ 12 ክፍል እስክትደርስ ድረስ ይዘኸው ከዛ ግቢ ስትገባም ያው ብትነግራቸው እነሱም አይከብዳቸውም አሉ። በቃ ይህንን ሀሳብ ብሰማ ኖሮ አሪፍ ነበር። ግን እኔ የሆነ ቸኩዬም ነገር ስለነበር በቃ ቤተሰብ ሲያውቅ ያለውን ኤክስፕሬሽን ማየት ስለፈለግኩ ምናምን ነገር በቃ ካልተነገራቸው ብዬ ግግም ስል በቃ ትችላለህ፣ ተናግረህ ራስን ነፃ ማውጣት የምችል ከሆነ ትችላለህ፣ ግን አጓጉል ነገሮች እንዳይመጡብህ አሉ። እሺ ያልኳቸው። ከዛ ጓደኛዬ ለመጨረሻ ጊዜ ከሚንበር ቲቪ ላይ አንድ ቪዲዮ ወስዶ አሳየኝ። ቪዲዮ የነበረው የሆነ ዲያቆን ሰልሞ ከዛ የደረሰበት ችግሮች ነበር የሚናገር የነበረው እና ወላሂ አላመንኩትም ነበር። ኦርቶዶክሶችማ እንደዚህ አያደርጉም፣ እነሱ እኮ በጣም ጸባይኛ ናቸው፣ እንደዚህ በቫዮለንትሊ ነገሮችን የሚፈቱ ሰዎች አይደሉም፣ ቁጭ ብሎ በመነጋገር የሚያምኑ ናቸው ብዬ ራሴን አሳምኜ በቃ ልጁ እንደዛ ቢመክረኝም አልሰማሁትም። ከዛ ወደ ቤት ተመለስኩኝ። ችግር ከተፈጠረ ደውልልኝ ብሎ ስልክ ሰጠኝ። እሺ ያልኩትና ቤት መጣሁ። ቤት ስመጣ እናቴ ለመውጣት የተዘጋጀች ነበር። አይ ቲንክ ሚቲንግ ነው ምናምን ነበር የነበራት መሰለኝ። እኔ እንጃ እርግጠኛ አልነበረውም በሰዓቱ የነበረውም። ብቻ እየወጣች ነበር። በጣም ቸኩላለች። ጠሯት፣ መጣች። ምንድን ነው ስትለኝ ምነግርሽ ነገር አለ፣ በጣም አስፈላጊ ነገር ነው አልኳት። እሷ የዚህን ያህል ሩቅ ሄዳሉ ስላላሰበች ስመጣ ችግር የለውም አለች። አይ ስትመጪ ሌላ ታሪክ ነው፣ አሁን ግን መነጋገር አለብን አልኳት። ከዛ እሺ ምንድን ነው ልስማ ካለች በር ላይ ቆመን ነበር ስናወራ የነበረው እና ነገርኳት። እኔ በእስልምና አምኛለሁ፣ በቃ ትክክለኛ መንገድ ስለመሰለኝ ስላሳመኑኝ እነሱ በሰጡኝ ወይ ላይ መሄድ ጀምሬያለሁ። ስለዚህ እንድታውቁት ያህል ነው ብዬ ነገርኳት። እሷ የተናደደችባቸው ጊዜያቶች ትዝ ይሉኛል በዘመኔ። የዛኑ ቀን ግን በጣም ነበር የሚለየው። በጣም ምንም አልተናገረችም። እንደዚህ ስላት ነው አለች። እሺ እጄን ያዘችኝ። መኝታ ቤት የራሴ መኝታ ቤት አለ፣ እዛ አስገብታኝ ቆለፈችብኝ። እዛ ደነገጥኩኝ። ምንም ፋይት ባክም በጣም ከባድ ነው የሚሆነው ከቤተሰብ ጋር። እዛ ምንም ነገር አላደረግኩም። መጥቼ ቁጭ አልኩኝ አልጋይ ላይ። በቃ አሰብኩ። በጣም ብዙ ነገር ነው ጭንቅላት ውስጥ የመጣው። ጨነቀኝ። ባላምናቸውስ ምን በቃ እንደ ትልቅ ከሃዲ አድርጌ ነበር ያዩዋቸው በሰዓቱ። ራሴ የፈጠርኩት ችግር ቢሆንም መረዳት እያለብኝ እነሱን ብቻ በጣም ከባድ ነበር በሰዓቱ የነበረው ነገር። ከዛ ሀፕን ያደረገው ነገር ቢኖር እኔ እነሱን ማሳመን ከበደኝ። እናቴ በጣም ተናዳለች። አባቴ አልሰማም ነበር። እናቴ ነገረችው። ከዛ አባቴ መጥቶ ቁጭ አለ። ምንድን ነው የሆንከው ሲለኝ ነገርኩት። እኔ በእስልምና አምኛለሁ አልኩት። ምንድን ነው ያሳመነ ሲለኝ ጥያቄዎቹን ነገርኩት። ሊፈቱ አልቻለም እሱ። ስለዚህ የሚያቅሶ ይመጣል፣ እስከዛ ድረስ ተረጋግተህ ቁጭ በል ቢለኝም እኔ ልሰማው ፈቃደኛ አልነበርኩም በሰዓቱ። ከዛ በጣም ተጣላም በኃይለኛው። መግሪብ አዛን አለ፣ የአፍጥር ሰዓት ነበረ። ስለዚህ መስጂድ መሄድ አለብኝ አልኩት። አረ ይሄማ የማይሆን ነገር ነው፣ እንዴት እኔን ገድለከኝ ከዚህ ትወጣለህ? ያን ጊዜ ያው ሸይጣንም ደግሞ አጋጣሚ ይጠቀማል። እኔም በጣም ተወሰወስኩኝ ከሱ ጋር በጣም በቃ ለመጣላት ጫፍ ላይ ደረስኩ። መብራት ጠፍቷል። በእጁ ትንሽዬ ሶላር ይዟል።
ከዛ ቁጭ በል እያለኝ ነው። እኔ ደግሞ እየሰማሁት አይደለም። ከመጨረሻ ሰዓት ላይ የመጣልኝ ሀሳብ ምንድን ነው? በቃ ከቤት እንደምን መውጣት አለብኝ። ስለዚህ የሆነ ታሪክ መፍጠር አለብኝ ብዬ አሰብኩ። ብዙ ነገር አሰብኩ፣ ሊመጣልኝ አልቻለም። የመጨረሻ ሀሳብ በቃ ፎርስፉሊ እነሱን ሳልጎዳ ግን እኔ ከዚህ ቤት መውጣት አለብኝ ብዬ አሰብኩኝ። ተጀመረ ግቡ ማለት ነው። ሲጀምረው የጀመርኩት በምንድን ነው? እጁ ላይ የነበረውን ሶላር መታውት ተሰባበረ። ጨለማው ነው ሙሉ ቤቱ ማለት ነው። ሳሎን ውስጥ ነበርን። በጣም እንትናለን እንትን ነበረ፣ ይሄ ቡና ምናምን የሚቀርብበት የመስታወት ጠረጴዛ ነበር። እሱ ተሰባበረ ምናምን ነገር። ወንድሜ ደንግጦ ያለቅሳል ጥጉን ይዞ። እሱ ህፃን ልጅ ነው። ባይዘዊያችን ላይ ታናሽ ወንድም አለኝ፣ 4 ዓመትን ይበልጧለሁ እና እንዲህ አይነት ነገር አይቶ አያውቅም እና በጣም ደንግጦ እያለቀሰ ነበር። እኔ ከአባቴ ጋር ትግል ላይ ነበርኩ። ልጅነት ስለነበረ ምንም የገባኝ ነገር አልነበረም። ከቤት ነበር መውጣት የፈለግኩት። በጣም የሚቆጨኝ ጊዜ ነው፣ ግን የተሳካልኝ መሰለኝ። አባቴ ለቀቀኝ። መውጣት ጀምሬ በሩን እየከፈኩ ያለ ወላሂ ምን እንደተፈጠረ አላስታውስም። ወደኩኝ መሬት ላይ። ከዛ ስነቃ የነቃሁት ከምን ጋር ነው? እጄ ላይ ሰንሰለት አለ ምናምን ነገር ታስሬያለሁ። ቁጭ ብያለሁ። ምንድን ነው ስላቸው፣ በቃ አንተ ታመካል፣ የእስላም ጅንን ያዝክ፣ ጸበል መሄድ አለብህ አሉ። ኧረ እንደዚህ የሚባል ነገር የለም፣ እኔ አልታመምኩም፣ ጤነኛ ነኝ። ይኸው የክርስትና ስሜ ተክለ ዮሐንስ፣ ትክክለኛ ስሜ ብሩክ መኮንን፣ ምንድን ነው የምትፈልጉት አልኳቸው። አላመኑኝም። በቃ ታመካል አሉ። እና እኔም በሰዓቱ በጣም ጉልበት አጥሮኝ ነበር፣ ግን ተነስቼ ድጋሚ ትግል ጀመርኩ። እናቴ ራሴ የገዛሁት መቁጠሪያ ነበር። መቁጠሪያ ማለት ለማታውቁ ሰዎች ሙስባህ ነው የነሱ። በጣም ወፋፍራም ነው፣ ከእንጨት ነው የሚሰራው። 41 ፍሬ ነው በውስጡ ይዘው። ታች ላይ መስቀል አለው። እሱን ይዛ መጣች። እኔ ራሴ ነበርኩ የገዛሁት እሱን ነገር። አመጣችሁ እና በቃ ተሰባብሮ እስኪያልቅ ድረስ ነበር ስትመታኝ ነበር። እና እኔ ውስጥ ስለነበርኩ ፔኑ ምንም አልተሰማኝም ነበር። የሆነ ሰዓት ላይ ስባሩ መጣና ፊቴ ወደቀ ማለት ነው። አየሁትና እየተሰባበረ ነው እንዴ! ያኔ ነው በቃ ፔኑ የተሰማኝ። እንዴ ተሰበረ እኮ አልኩና በቃ ቀወጥኩት። ጎረቤት መጣ። ምንድን ነው ሲሏቸው፣ ያው እነሱም ካፊሮች ስለነበሩ ሳይድ የሚያደርጉት ለእነሱ የታወቀ ነው። እንደዚህ ነው አሏቸው። ተረጋጋ ብሎ ሊያረጋጋ ሞከሩ። እኔ አልሰማቸውም። በጣም ስንት ሰዓት ሙሉ ታግለን ከመግሪብ ጀምሮ በቃ ተራይ ተሰግዶ ሊያልቅ አካባቢ ድረስ ነው ይመስለኛል። ወደ 4 ሰዓት እየተጠጋ ነበር ሰዓቱ። ከዛ ድረስ ትግል ነበረ። በኋላ ላይ በቃ አቃተኝ፣ እኔም ደከመኝ፣ ተኛው። በንጋታው ተነሳው፣ ዩኒፎርም የለበስኩ። ትምህርት ቤት የሚሄድ እቅድ ነበር የነበረኝ። ሰንሰለቱ ተፈቷል፣ ግን እጄ ላይ የነበረበት ጠባሳው ነበረ። በጣም ያም ነበር። ወጣው መንገድ ጀመርኩኝ ማለት ነው። ሲጀምር አትሄድም ብለው መለሱኝ። ምንድን ነው ስላቸው፣ አትችልም፣ በቃ አንተ ታመካል እኮ ከራስ ጋር አይደለም አሉኝ። ኧረ እኔ ጤነኛ ነኝ፣ ደግሞ ፈተና እየቀረበ ነው። በቃ በእናንተ ሀሳብ እሺ ልረጋጋ፣ የማይሆን ነገር ነው፣ በዚህ እድሜ ትቼዋለሁ፣ እምነቱን አላራምድም፣ ነገር ግን ወደ እናንተም የምመለስበት ምንም ምክንያት የለም ስላቸው ጭራሽ ውስጥ ገቡ። ምርጫ አልሰጣችሁኝም አልኳቸው። እዛ አይሆንም አሉ። እሄዳለሁ ብዬ በጣም ግብግብ ውስጥ ስንገባ እሺ እንሄዳለን፣ የምንሄደው ግን ለማስፈቀድ ነው አሉ። ለምንድን ነው የምናስፈቅደው ስንላቸው፣ ጸበል ትሄዳለህ አሉ። እንደዛ ነው እሺ አልኩ። እኔም ቶሎ እሺ ስላቸው ተነቃቃን። ማለት እኔ ያሰብኩት መንገድ ላይ ማምለጥ ነበርና እነሱም ነቁብኝ። ከዛ ተከራለን። በጣም በቃ ቦዲ ቢልደር ነው አይ ቲንክ በበፊት ህይወቱ ወታደር ነበር መሰለኝ። እና እሱን ጠሩትና እባክህን ያዝልን ልጃችንን ብሎት ነው መሰለኝ። መጣ፣ አብሮኝ ቁጭ አለ። ስንቀሳቀስም አብሮኝ ነው፣ የትም ሲሄድ አብሮኝ ነው እሱ የሚሄደው። በጣም እንትን እያልኩኝ በቃ ትምህርት ቤት ደረስን። ትምህርት ቤት ስንደርስ አጋጣሚ ኒቃቢስቶቹ አገኙ። ምንድን ነው የተፈጠረው ሲሉ ነገርኳቸው። እነዚህ ሰዎች እንደዚህ ያልኳቸው። በቃ ተነክቶብኛል ስላቸው እነሱም በጣም ቀድሞ የገመቱት ነገር ስለሆኑ ብዙም አልደነገጡም፣ ግን እንዳመልጥ ፈልገው ነበር። እንዳመልጥ ደግሞ ምንም የተመቻቸ ሁኔታ አልነበረም። ከዛ ማን ነው ለዚህ ነገር ኃላፊነት የሚወስደው ብለው ያው ትምህርት ቤት ውስጥ ሲጠይቁ እንዴት እንደወጣ አላውቅም፣ ወሬ ነገሯቸው። የልጁ ማንነት እንደዚህ መስጂድ የወሰደው ሰው እንደዚህ ይባላል ብለው ነገሯቸው። ከዛ በኋላ ልጁ መፈለግ ጀመረ ግቢ ውስጥ። ይፈልጉታል አጡት። ለካ እሱ አርፍዶ ነው የመጣውና
አላስገቡትም። በር ላይ ነው ያለው። ፈርሞ ነበር የሚገባው። የዛን ቀን ፈርሞ ከገባ በኋላ ያው እንደሚፈልጉት ሲሰማ እነሱ አተውት ተስፋ ከቆረጡ በኋላ እሱ ራሱ እንደ አዲስ ፈልጓቸው ሄደ። የሆነ እልህ ያለበት ልጅ ነው እሱም እና በጣም ነው የማደንቀው። በጣም ብዙ ነገር ተባብሮኛል። እሱ ራሱ መብላት በማልችልበት ሰዓት ምግብ ይሰጠኝ የነበረው እሱ ነው እና በጣም አላህ ጀዛውን ይክፈለው። ስማቸውን የሚያልጠቅሱ የልጆቹን ያው ለእነሱ ሴፍቲ ሲባል ነው ማለት እነሱን ሌላ ነገር ውስጥ እንዳያስገቧቸው ሲባል የእነሱን ስም አልጠቅስም። ነገር ግን ጀስት ታሪኩን ለመናገር የሞከርኩ ነው እና ወደ ታሪኩ ስመለስ ልጁን ራሱ ቢሮ ድረስ መጣ። አንዴ ታብታብ ልበላቸው። አንዴ ታብታብ ሼር ኮፒ ሊንክ አድርጉ። በኋላ ላይ ከላይ አምልጦኛል ድገሙልኝ ምናምን አይባልም። ሼር ኮፒ ሊንክ አድርጉ። ጥያቄ ካላችሁ እስከዛ ተዘጋጁ። ሼር ኮፒ ሊንክ አድርጉ። ያው ቲክቶክ ፕላትፎርሙን በዛ ስለሆነ የሚንቀሳቀሰው ኦርደር ለማድረግ የምትፈልጉ ባዮ ስር እየገባችሁ ኦርደር አድርጉ። ያካፈለን ያለው ህይወቱን እና ከትትና ጋር ሼር ኮፒ ሊንክ ታብታብ በማድረግ እሱን ፎሎ በማድረግ አብረን እንቆያለን። ቀጥል። ይቅርታ ስላቋረጥኩ ቀጥል። አይ ችግር የለውም። እስካሁን ባየሽው ወቅት ማለት ቦሪንግ ነው እንዴ? ላስተካክለው ያተራረክ ዘዴውን ይቅርታ አላወቅኩትም። አይ ላቭ እንትን የራስህ ጆርኒ ስለሆነ ምንም ሞዲፋይ እንዳታረገው፣ ምንም ቅመም እንዳትጨምርበት፣ ለማሳመሪያ ብለህ አንድም ከለር እንዳትሰጥ እንዳለ እንደ ኦሪጂናሊቲውን ያንተን ጆርኒ ለእኔ ወይ ለምናምን ብለህ አይደለም። አንተን ኦሪጂናሊ ያሳለፍከውን ያንተን ኦሪጂናሉን ነው የምፈልገው። ይሄ ለሚዲያ ፐርፐዝ ብቻ እንዲውላል አይደለ? ሰውን ለማነሳሳት አይደለም። ያለምንም ጀጅመንት ነው ያንተ ፍሪሊ ያንተ ጆርኒ ነው። ግን ሀሳቡን ስላመጣም ያንተን ብስለት ያሳያልና አመሰግናለሁ። ግን ምንም ሚክስ እንዳታረግበት በአንተ ፍሎ ሂድ። እሺ በቃ የጨመርኩት ታሪክ የለም። ሁሉም በግልጽ ነው የተቀመጠው። እኔ የማዋሽበት ምክንያትም የለም። በስነስርዓት ነው የነገርኳቸው ያሉት የዛሬ ዓመት የሆነውን ነገር እና ስቲል ነው እየሆነ ያለ ነገር አለ። ግን አልሐምዱሊላህ እሱ ላይ እንመጣበታለን። ግን ልቀጥልላችሁ ታሪኩ። ከዛ በኋላ ላይክ ልጁ ቢሮ ድረስ መጣ። እኔ ቢሮ እየተጨቃጨኩኝ ነበር። ትምህርት ቤት ውስጥ እንዴት እንደዚህ አይነት ነገር ትሰራለህ ሲሉኝ እኔ መልስ አልሰጣቸውም። እነሱ ትምህርት ቤት ውስጥ የተሰራ ነበር የመሰላቸው። ያው ትምህርት ቤቱም የራሱን ሀሳብ ነው የሚጨነቀው፣ ወላጅም የራሱን ነው ምናምን ነገር። ትምህርት ቤት ውስጥ እንዴት እንደዚህ አይነት ነገር ታራምዳለህ ነበር የተባልኩት። ምንም መልስ አልሰጣቸውም ነበር ለሚጠይቁኝ ጥያቄ። ከዛ ልጁ ይኸውና ተባለ። አባቴ ያገኘው። ከዛ ቫይስ ዳይሬክተሩ ነበር ቦታው ላይ ነበረው። ለምን እንደዚህ ያደረክ ብሎ አባቴ ጠየቀው ልጁ። ከዛ ልጁ ገና ማስረዳት ሊጀምር ሲል አባቴ በጣም ኢሞሽናል ሆነና ልጁ መታው። ከዛ አገላገሏቸው ነገር። እኔ በጣም ተሳቅቄ ነበር በቦታው ላይ፣ ምክንያቱም ደሆል ግሬድ 11 ሰልፍ ላይ ነበር እና እኛን ነበር ሲያይ ነበረው ቀጥታ በቃ የሆነ እነሱ ራሱ ሲኒማ የሚያዩ ነበር ይመስል በጣም ተደንቀው ነበር ሲያዩ ነበረው። እኔ ተሳቅቄ ያለው ጽዳቶቹ ምናምን ስራቸውን ትተው እኛን ነበር የሚያዩት። ብቻ በጣም ያሳቅቅ ነበር ላይ። ከዛ አለፈ በቃ እኔ መልስ አልሰጥም። ልጁ በጣም ደንግጧል፣ ግራ ገብቶታል። ባልመጣው ብሎ እያሰበ የነበረ ይመስለኛል፣ አላውቅም። ከዛ ላይክ ቫይስ ዳይሬክተሩ በቃ ይሄ ነገር ከኛ አቅም በላይ ነው፣ ልጁ ታሟል፣ ከዚህ በፊት የሚያመው ነበር፣ ስለዚህ ጸበል መሄድ አለበት በሚለው ተስማምተው ነው መሰለኝ እኛን አስወጥቶን ነበር። የሆነ ሳለ በቃ ከቢሮ ውጡና እኛ እንነጋገር ተባባሉ እነሱ ወላጅና ትምህርት ቤቱ። ከዛ እኔ እና እሱ ውጭ ላይ ቁጭ ብለን በቃ ነገርኩት። እስከዛሬ እናንተ ነበራችሁ ልክ፣ እኔ ነበርኩ የተሳሳትኩት። በቃ እኔ የማውቀው ሌላ ነው እየሆነ ያለው ሌላ ነው። ስለዚህ እናንተ የነገራችሁኝ ብሰማ የሁላ ነገር አይፈጠርም ነገር ብዬ በጣም ነበር የቆጨኝ። ነገርኩት። ከዛ ላምልጥ ወይ ብዬ ስጠይቀው እሱ አያታምልጥ፣ እንደዚህ ካረክ ጭራሽ ላይ ነው የምታስይዛቸው። ስለዚህ አብራቸው ቁጭ በልና እነሱን ማስተማር በምትችለው መንገድ የቻልከውን ያህል ጣር አለኝ። ከዛ እኔም እሺ ነበር ያልኩት። ብዙም ሀሳቡ ክፉ መስሎ አልታየኝም። እነሱ ያሉትም ያው ጸበል ነበር። እሺ ይሁን፣ ቢበዛ ከሳምንት አይዘልም ወይ ከወር አይዘልም። በቃ ስመለስም የቻልኩትን ያህል እጥራለሁ። ወደ ቤት ተመለስን። በር ተቆለፈብኝ። ከቤት መውጣት የለም። ቁጭ ላለው አስቸኳይ ትኬት ቆረጠ መሰለኝ አባቴ፣ እንደዛ ነው። ወደ ፍላይት ወደ ላሊበላ ነበር። ዛት ሚንስ ጸበሉ ያለው ላሊበላ ነው ማለት ነው ነገሩ። እንደዛ ሲሉኝ በቃ አልከፋኝም። እንደውም ፍላይት መሆኑ ሳስብ ተዝናንቼባቸው እመጣለሁ የሚለውን ነበር ያሰብኩትና
በንጋታው ጉዞ ጀመረ ማለት ነው። ወደ ላሊበላ ሄድን። 50 ደቂቃ የፈጀ ፍላይት ነበር። በጣም ደስ የሚል ነበር። በቃ ደስ ብሎ ምናምን የመጀመሪያ ጊዜ ነበር። ኤግዛይትድ ሆኜ ነበር ምናምን። ከዛ እዛ ስደርስ ሌላ ታሪክ። ሙቀቱ ቦታው ላይ ወላሂ የሄደ ሰው ካልሆነ አያውቁም። እኛ እዚህ 20 ምናምን ደርሶ ነው በቃ ሞቀን ምናምን የምንለው አዲስ አበባ። እዛ ከ30 የሚያልፍበት ጊዜ አለ። ቀን 6 ሰዓት በተለይ እና በጣም ገና ከፕሌን ስንወርድ ጀምሮ አየሩ ይጋረፋል ነገር ነበርና ወረድን። ከዛ በኋላ ወደ ጸበሉ ቦታ በባጃጅ ሄድን። 17 ኪሎ ሜትር ወላሂ ነው ላለመዋሸት 17 ኪሎ ሜትር። ገነተ ማርያም ይባላል ቤተክርስቲያኑ። እሱ ውቅራ ቤተክርስቲያን ነው፣ ግን ብዙም አይታወቅም። ወጣ ያለ ቦታ ላይ ነው ያለው። ከዛ ወደዛ ሄድን። በባጃጅ ነው ሄዱ 17 ኪሎ ሜትር። በጣም ደክሞን ነበር። ገብተን ተኛን። ከዛ ድጋሚ ተቀሰቀስኩ በሌሊት ላይ 9 ሰዓት። ምንድነው ስላቸው እጠመቃለሁ አሉ። እሺ የመጣሁትም ለዛ ነው ችግር የለውም አልኳቸው። ከዛ መጠመቅ ጀመርን። በቃ ቄሱም እየመጣ ይዝታል፣ ያም እየመጣ ይዝታል። አይ ቲንክ ዘመዳማቾች ናቸው መሰለኝ ሰዎቹ፣ እኔ በደንብ አላውቃቸውም። ግን በቤተሰባቸው ነው የመጡት እነዚህ ሰዎች። በቃ በጣም የማይደረግ ነገር ነው። እኔ ደፍሮኝ የማያውቁት ይላል። ያም እየመጣ እኔ በጣም ብዙ ናቸው ወላሂ፣ በስነ ስርዓት ራሱ አላወቅኳቸውም። ከዛ በቃ ጸበል ተጀመረ። ጸበል ሲጀመር የመጀመሪያው ፌዝ የሆነው 3 ቀን መጠመቅ ነበር። 3 ቀን የምጠመቀው ያው በእነሱ አይዲያ ስለከፈርኩኝ እኔ ወደ ነበርኩበት ለመመለስ ግዴታ 3 ቀን ቄደር መጠመቅ ነበረብኝ እና 3 ቀን ቄደር ተጠመቅኩኝ። ሌሊት 9 ሰዓት ነው የምነሳው። ኢማጂን አድርግ፣ ሌሊት 9 ሰዓት ተነስተሽ በጣም ወደታች ገደል ነው፣ በቃ የማይታሰብ ገደል። እዛ ጋር ወርደሽ ያን የመሰለ ቀዝቃዛ በሌሊት 9 ሰዓት። በቃ በጣም ከባድ የነበረው ላይፍ ያኔ ነው። በቃ በጣም ቆጨኝ። ባልመጣው ብዬ ነበር ያሰብኩት። በጣም ቁጭ ብዬ ማለቅስበት ጊዜ ነበር። እና ሰዎች ከስካሁኑ ሊማሩ የሚገባው ነገር በቃ በጣም መቸኮል ወላሂ በጣም አደጋ ነው። ነገሮችን ስታደርጉ አንድን ነገር ስታስቡ ደግማችሁ 2ቴ ብታስቡት የተሻለ ነው የሚሆነው። ምክንያቱም በቃ የሚመጣው ነገር 2ቴ ካሰባችሁበት በኋላ ራሱ የማይሆን ነገር ቢደርስባችሁ የአቅማችሁን ትወጣችኋል። በቃ አላህ ሱብሃነሁ ወተዓላ ስለቀደረው ነው የሚባለው። ግን በችኮላችሁ የምትወስኑት ነገር ከሆነ ጥሩ አይደለም። ወላሂ የሚቆጫችሁ ጊዜ ይመጣል። ስለዚህ አንድን ነገር ስትወስኑ 2ቴ ብታስቡበት ጥሩ ነው። ፈረንጆች ራሱ እንደዚህ ነው የሚሉት፣ የአንድ ሰው ሀሳብ የ36 ሰው ጤነኛ ጉልበት ነው ይባላል። ማለት ትልቅነቱን ነው እያሳዩ ያሉት። እዚህ ጋር አንድ በምትወስኙ ውሳኔ ነው ምን ያህል መሄድ እንደምትችል ነው የተናገሩ ያሉት። ስለዚህ ይሄኛውን ሀሳብ ለማስተላለፍ ፈልጌ ነው። ወደ ታሪኩ ስመለስ 3 ቀኑን ጨረስኩ። ከዛ በኋላ 3 ቀኑ ካለቀ በኋላ የተጀመረው ምንድነው ሌሊት 10 ሰዓት ደግሞ ትንሽ ገፋ አድርገው ወደ 10 ሰዓት እነሳለሁ። ተአምረ ማርያም ይነበባል። እሱን ቆሜ ነው ማዳመጥ ያለብኝ፣ ንቅንቅ የለም። ከዛ ተመልሼ እተኛለሁ። አሁንም እነሳለሁ። ቅዳሴ አለ። ያው አብይ ጾም ስለነበር በሰዓቱ ቅዳሴ እንገባለን። 9 ሰዓት ሲል እንወጣለን። 9 ሰዓት ላይ ምግብ ይሰጠናል፣ እንበላለን። 2 ሰዓት ላይ ማታ 2 ሰዓት ልንተኛ ስንል ይሰጠናል። ከዛ በኋላ መብላት የለም። በቃ አለቀ። በቀን 2ቴ ነው የሚበላው ማለት ነው። ያው እኔን ትሪት ያደረጉኝ የከተማ ልጅ ስለሆንኩ ነው እንጂ እንደዚህ ትሪት የተደረግኩት ሌላ ሰው ቢሆን እንደዚህ ትሪት አይደረግም። ማለት በቀን 1ዴ ነው መብላት የሚፈቀደው። ቦታው ላይ ጫማ ማድረግ አይፈቀድም። በባዶ እግር ነበር የሚኬደው፣ ግን ለእኛ ፈቀዱልን እና በጣም በቃ ትግል ነበር የነበረው በቦታው ላይ። በጣም የሚያስጠላ ትግል። በሆነ ወይ ስታያቸው ሰዎቹ ካይንዳ ናቸው። በቃ ላይክ ይተባበሩሻል፣ ነገር ከአቅምሽ በላይ አያስጨንቁሽም። ግን የሆነ በቃ ስለ ኢስላም ሲነሳ ሸይጣናቸው ከች ነው የሚለው፣ እራሱ ነው የሚመጣው። ሙሐመድ እንዲያድርጉ ይላል። ወላሂ እስካሁን ድረስ ከጭንቅላት የማይጠፋ ብዙ የነገሩኝ ታሪኮች አሉ። ብዙ እንዴት ዚስማች ሰው ውሸት ይፈጥራል? እንዴት የማይሆን ነገር እኮ ነው ወላሂ። አትሊስት ሲዋሹ እንኳን ውሸታቸው እኮ አንድ አይደለም። አንዱ መጥቶ የሚነግርሽና አንዱ መጥቶ የሚነግርሽ በጣም የተለያየ ታሪክ። ወይ ኢትዮጵያ እንደዚህ ብቻ እንለፈው እና እሱን ነገሮች በጣም በቃ ከባድ ሆነውብኝ አለፍኩኝ። በቃ አንዳንዴ ከአቅምሽ በላይ የሚሆንበት ጊዜ አለ። ግን አልሐምዱሊላህ አለፈ። መጀመሪያ የታሰበው 7 ቀን ነበር። ከዛ 6ኛው ቀን ላይ እሑድ ቀን ነበር የነበረው። በጣም በቃ ቁጭ ብዬ
እያሰብኩ ያለ ልጁ ስልኩን ሰጥቶኝ ነበር ለክፉም ለደጉም ብሎ ያንን ስልክ እንዴት እንደሆነ አላውቅም። አላህ ሱብሃነሁ ወተዓላ ጭንቅላቴ ላይ ያመጣልኝና አስታውሻው ደወልኩለት ለልጁ። ስደውልለት ማዘሩ ነበረች ያነሳችው። ነገርኳት፣ ተረጋጋለችኝ። በጣም እያለቀስኩ ነበር የነገርኳት። እዛ ከልጁ ጋር አገናኘችኝ። ልጁም አዋራኝ፣ ተረጋጋለኝ። በቃ ከሱ ጋር ማውራት ጀመርን። ትንሽ ተረጋጋው። ከዛ በቃ የማይጠፋ ጥፋት ያጠፋሁት ለመምጣት አንድ ቀን ሲቀረን ከልጁ ጋር አወራንና ወሬያችንን ሳንጨርስ እኔ ትቼው ቁጭ አደረኩት ስልኩን። ከዛ ልጁ የመጨረሻ ቴክስት ላከ። አላህ ከታጋሾች ጋር ነው ነበር የሚለው ቴክስቱ። እና ድፍረቴ ደግሞ በፋዘር ስልክ ነበር ከሱ ጋር ስላላክ የነበረው። እኔ በሰዓቱ ስልክ አልነበረኝም። ፋዘር የፍላይቱን ትኬት ቼክ ሊያደርግ ሲገባ አጋጣሚ አየው ቴክስቱን እና ነገራቸው ለሰዎቹ። ሰዎቹ በቃ ቀን መጨመር አለበት አሉ። ምን ማድረግ ይቻላል? እንዲህ አይነት ቦታ ላይ ምንም ማድረግ አልቻልኩም። በቃ እሺ ነው ያልኳቸው። በጣም ዛቱብኝ ቁጭ አድርገው። በቃ አንተ አዲስ አበባ ከተመለስክ በኋላ እንደዚህ አይነት ነገር የምታስብ ከሆነ እዚሁ 40 ዓመት አብረን እንበሰብሳለን እንጂ ከዚህ አትወጣም አሉ። ኧረ እኔ እንደዚህ አላሰብኩም እያማልኩ በቃ እያለቀስኩ እነሱ እንትን በሚሉት ነገርኳቸው። ኤኒዌይስ በቃ 5 ቀን መጨመር አለበት አሉ። 5 ቀን ድጋሚ ቆየሁ ማለት ነው። በጣም በቃ ደባሪ ነበር። ረመዳኑ ግማሹ እዛው አለቀ ማለት ነው። ከዛ ተመለስን። ስንመለስ በጣም ላይክ ከባድ ነበር። ስንመለስ ደግሞ ፍላይቱ ተስተጓጉሎ ነበር። በቦታው ላይ በሰዓቱ ጦርነት ነበር ምናምን ነገር። ጥይት መስማት ወላሂ ብርቅ አልነበረም። ከባባድ መሳሪያዎች ምናምን ነገር በቃ ተለምዶ ነበር። ሌላ ሀገር እስኪመስልሽ ድረስ ነበር ኮንፍሊክት የነበሩ ቦታው ላይ እና ፍላይት ዘግይቶ 1 ሰዓት 2 ሰዓት መሰለኝ 2 ሰዓት ነው የዘገየው። 7 ሰዓት ነበር ፍላይቱ። የተነሳ ነው 10 ሰዓት ነው ማለት 9 ሰዓት። ከዛ ፍላይቱ ልክ ኢትዮጵያ ስንደርስ በቃ ማለት አዲስ አበባ ስንደርስ ደስ አለኝ ወላሂ። ሊሆነ ከማይሆን ነገር ወጥተሽ ወደ ደስ ወደሚል ነገር ስትገቢ ያለው ነገር ፊሊንግ አለ። ልክ እንደዛ ነው። በቃ የምመለስ አልመሰለኝም ነበር እዛ ያለው። በቃ አዲስ አበባን የሆነ እንደ ዲሲ ነበር ማለት በቃ የማይገባባት ሀገር አድርጌ የኖርኩባትን ቦታ የማይገባባት ሀገር አድርጌ ነበር ያሰብኩት። በጣም ነበር ሜንታሊ ጫና ደርሶብኝ የነበረው። ግን አልሐምዱሊላህ ከዛም ሪከቨር አድርጌያለሁ። መጣሁ እዚህ። ከዛ ትምህርት ቤት መግባት ይችላል ተባለ። ትምህርት ቤት ገባሁ። ትምህርት ቤት ስገባ ልጆቹ መጡ አገኙ። በድብቅ ነበር የምንገናኝ የነበረው። ያኔ ሰው ሁሉ አውቆ ሰምቶ ስለነበር በቃ ወሬ ይወራል ምናምን። ትምህርት ቤት ውስጥ በጣም የሚያስጠላ ቀይ ሴቶች ወሬ አለ። የማይመስል ነገር ያወራሉ። በቃ ለሴት ብሎ ነው፣ ግማሹ እንደዚህ ብሎ ነው ይላል፣ ግማሹ በቃ የሆነ ብቻ እንጃ። አልሐምዱሊላህ ብዙ አይነት እንትኖች ነበሩ። እኛ በድብቅ የተገናኘን እናወራ ነበር። ይመክሩኛል፣ እንደዚህ አድርግ፣ ከዚህ በኋላ ይፋ አታውጣም፣ በቃ በድብቅ ነው መኖር ያለብህ አሉ። እኔም በሀሳባቸው ተስማማው። ግን አሁንም ችኩልነቱ አለቀቀኝ። ከ1 ሳምንት በኋላ በቃ ድጋሚ መልሼ የነበርኩበት ስታተስ ውስጥ ገባሁ። ይሄ እንደዚህ ሊያስገባኝ የቻለው ደግሞ ምክንያት የመጀመሪያው አርብ ከእነሱ ጋር ከትምህርት ቤት ወጥቼ ጁማ ሰገድኩ። ከዛ ማንም ሳያውቅብኝ ወደ ትምህርት ቤት ተመለስኩ። እሑድ ደግሞ ከቤተሰብ ጋር ቤተክርስቲያን ሄድኩ። እንዲህ ይሄ ነገር ወዴት ሄድኩ ነው? አትሊስት ወደ አንዱ እንኳን አላመዘንኩ። ጁማን ብቻ እየሰገድኩኝ ሰንበትን ብተው አትሊስት የሆነ ሳይድ ይሻል። ሰንበት ነው እየሰገድኩ ጁማም እንትን እያልኩኝ ከሆነ ለራስሽም በቃ ጭንቅላትሽ ይበጠበጣል። እና ከዛ ሳይድ አይቼው ስለነበር በጣም ደብሮኝ ነበር። አሁንም መናገር ፈልጋለሁ ስለ ጓደኛዬ። በቃ አሁን ግን ስትናገር ከቤት ወጥተህ ነው መሆን ያለበት። በቃ የሚረዳ ሰው ፈልገህ ካገኘህ በኋላ ተናገር አለ። የሚረዳኝንም ሰው አልፈለኩም፣ ምንም አልፈለኩም። ያደረኩት ነገር ከቤት ወጣው ነገርኳቸው በስልክ። እኔ ድጋሚ እንዳትፈልጉኝ አልገኝም። ከዚህ በኋላ እስልምናን በስነስርዓት ተቀብያለሁ። ወደኋላ ከዚህ በኋላ መመለስ የለም። እንድማር የምትፈቅዱልኝ ከሆነ ቦርሳዬንና ደብተሬን የምላችሁ ቦታ ታስቀምጡልኛላችሁ ከዩኒፎርሜ ጋር ትምህርቴን እቀጥላለሁ። ካልሆነ ግን እኔ አላህ ሱብሃነሁ ወተዓላ ያውቃል የእኔን ጉዳይ። እሱ ነው ወደዚህ ያመጣኝ። እሱ አይጥለኝም። በሞትም ለእኔ ብርቅ አይደለም። ግን ከዚህ በኋላ ከእናንተ ጋር አልቀጥልም አልኳቸው። ከቤት ስወጣ ምንም ያስኩት ነገር አልነበረም ከልብስ ውጭ። ከቤት ወጣ። ከባዱ ፓርት የጀመረው እዚህ ጋር ነው። ሁለተኛው ደግሞ ማንም ሰው የለም ነበር በሰዓቱ። ግን አልሐምዱሊላህ የሚረዳኝ ሰው ተገኘ።
ለየሆነ ያህል ጊዜ ረዱ ረመዳን እስኪያልቅ ድረስ። ከዛ ኢድንም አብሬያቸው ሰገድኩ። አላህ ጀዛቸውን ይክፈላቸው። በጣም በቃ ተባብረውኝ ነበር። ልብስም ቅያሪ ሰጥቶኝ ነበር ምናምን። ከዛ የሆነ ድርጅት አለ ብለው ከየሆነ ድርጅት ጋር አገናኙ። ድርጅቱ ሲያገኘኝ ለመርዳት ፈልጎ ስለመጣ በጣም ደስ ብሎኝ ነበር የነበረው። በቃ እኛ እንርዳ። ሁለት ምርጫዎች አሉ። የመጀመሪያው ምርጫ ከቤተሰብ ጋር በህግ ጉዳይ ተነጋግረክ በህግ ተይዞ ያንተ ኬዝ ከነሱ ጋር ትኖራለክ፣ ትምህርት ትማራለክ። ሁለተኛው ደግሞ ሂፍዝ ማዕከል መግባት ነው። ሂፍዝ ማዕከል ስትገባ ቁርአን ላይ ብቻ ነው ፎከስ የምታደርገው። ከዛ መውጣት የለም። በስነ ስርዓት ዲንክን ትማራለክ፣ ኪታቦችን ትቀራለክ ነበር ያሉ ሰዎቹ። እና እኔ መምረጥ የፈለኩት የነበረው በሰዓቱ ሂፍዙን ነበር፣ ግን አያስኬድም በብዙ መልኩ ስታያቸው። ከዛ ከወጣውስ በኋላ የሚለው ነገር አለ፣ ራስን መቻል የሚባለው ነገር አለ። ከትምህርት ውጭ ደግሞ በሰዓቱ ምንም ነገር እየታየኝ አልነበረ ምናምን። ከዛ መመለስ ፈልጋለሁ ወደ ቤት አልኳቸው። በስንት ሳምንት ሙሉ ከቤተሰብ ጋር ተጨቃጭቀው እነሱ ምን ብለው ወደ ቤት እንድገባ ረዱኝ ማለት ነው እነሱ። ከዛ ቤት ገባሁ። ቤት ስገባ የመጀመሪያውን ጊዜ በጣም ደስ ይል ነበር። እናቴ እሷ ፈልጋ ስለገባው እንከባከቡኝ ነበር። ልክ እንደ እንግዳ ነበር የሚያዩኝ የነበረው ቤት ውስጥ። አረ እንግዳ አይደለሁም፣ እኔም ልጃችሁ ነኝ፣ በቃ እንደ ልጃችሁ ትሪት አድርጉኝ አልኳቸው። በቃ እንደ ልጃቸው ትሪት ማድረግ ጀመሩ። ከዛ የሆነ ያህል ጊዜ ማለፍ ጀመረ። ክረምት ገባ። መስጂድ ሰላቴን በስነስርዓት ሰግዳለሁ፣ ኪታቦችን በስነስርዓት እቀራለሁ። ነገር ግን በጣም ከባዱ የነበረው በስነስርዓት ሌሎቹን ሰዎች ሳያቸው በቃ እነሱ በስነስርዓት ነው የሚሰግዱት፣ ቤተሰቦቻቸውም ዲነል ኢስላም ላይ ናቸው ምናምን። ይህንን ስታይ አንዳንዴ በጣም የሚጎዱሽ ነገሮች አሉ። በቃ ምናልባት የኔም ቤተሰቦች እኮ ሙስሊም ሆነው ቢሆን ኖሮ ይህንን እናገኝ ነበር። ሂፍዝ መርጬ ሳይሆኑ ደስ ባለኝ ሰዓት ገብቼ እወጣ ነበር። ስለ ዲኑም ይህን ያህል የእውቀት ሾርቴጅ አያጋጥመኝም ብዬ በማስብበት በነበረበት ጊዜ በጣም በቃ ብቻ ቁጭ የማለቅስበት ጊዜ ነበር። ግን አልሐምዱሊላህ አለፉ እነዛ ጊዜያቶችም። ነገር ግን አሁንም ተመሳሳይ ውጥረት ነው ያለው። ስቲል ነው በቃ ማንግባባባቸው ብዙ ነገራቶች አሉ፣ በጣም ብዙ። እነሱ ስቲል ነው ጸበል እንዴት ይፈልጋሉ፣ እነሱን ትሪት እንዳደርጋቸው፣ በቃ ወደ ክርስትና ይመለሳል የሚሉ ሀሳብ አለቀቃቸው። በጣም እስካሁን ድረስ አለ። ግን እኔ ሀሳቤን በግልጽ ነግራቸዋለሁ፣ ጥያቄም ሰጥቻቸዋለሁ። አንድም ሊመልስ የቻለ ሰው የለም፣ ሊመልሱትም አይችሉም እንደዚህ አይነት ጥያቄ። በቃ እኔ ራሴን በስነስርዓት አሳምኜ በቃ ዲነል ኢስላምን የተቀበልኩበት ሁኔታ ነው ያለው። ከዚህ በኋላ ወደኋላ መመለስ የለም። ነገር ግን እናንተም በዱዓችሁ ብታግዙኝ ደስ ይለኛል። ምክንያቱም አላለቀም ይሄ ነገር ወላሂ። ራሴን ወይ ችዬ አልቻልኩም። ከእነሱ ጋር ጥገኛ ሆኜ እየኖርኩ ደግሞ ያው የእነሱ ጫና ምን ያህል እንደሆነ ታውቃላችሁ። ፎርስፉሊ እንኳን ባይሆን ሜንታሊ ምን ያህል እንደሚጫኑ በደንብ ግልጽ ነው ወላሂ፣ ላለማሸት። ፈልገውት አይደለም እነሱ እኔን ለመጉዳት አስበው ሳይሆን ወደ ዲነል ኢስላም ይመለሳል ማለት ወደ ክርስትና ይመለሳል በሚል ተስፋ ነው እነሱ ያንን ነገር የሚያደርጉት። እና በጣም ይሄኛው ትልቁ ጫና ነው። በቃ አንዳንዴ ፎርስፉሊውን የምመርጥበት ጊዜ አለ። በቃ በጉልበት ሲሆን ሬዚስት ለማድረግ አትቸገርም፣ ግን በጭንቅላት ሲመጡ ወላሂ በጣም ከባድ። ይሄ ምግብ አለማግኘት በምትፈልጉ ሰዓት ምናምን፣ እነዚህ ነገሮች በቀን 3 ያለመብላት ምናምን ነገር ሲመጡ በጣም ጫና ያሳድራሉ። ግን አልሐምዱሊላህ እኔ ችግር የለብኝም። የምግብ ምናምን ነገር እንደዚህ ምግብ አላገኘውም ብዬ ወደኋላ ለመመለስ አይነሱ አይደለሁም። ግን እነሱ በዚህ ተስፋ በጣም እየቆዩ በሄዱ ቁጥር እኔ ራሴ ወላሂ በጣም የተጎዳው ነው እያገኙት ያሉት። ግን በቃ አላህ ሊያሳልፍልኝ ይችላል ብዬ ስለማስብ በቃ ያ ጊዜ እንዲፈጥንልኝ ነው ፍላጎቴ እና ዱዓ እያደረኩ ነው። እናንተም በዱዓ ብታግዙኝ በጣም ደስ ይለኛል። የኔ ታሪክ ይህንን ይመስላል። እንግዲህ ጭንቅላቴ ውስጥ ያለውን በሙሉ አውጥቼ የነገርኳችሁ። አልሐምዱሊላህ የመተንፈስ አይነት ስሜት አለው እና በጣም ደስ የሚል ሰዎችን ያገኙት። አላህ ጀዛችሁን ይክፈላችሁ። እንግዲህ ታሪኬ ይህንን ይመስላል። ጥያቄዎቻችሁን ከዚህ በኋላ አሁን መጠየቅ ትችላላችሁ ማለት። ያልገባችሁ ነገር ካለ ወይም ማወቅ የምትፈልጉት ነገር ካለ፣ ግልጽ ያላደረግኩት ነገር መጠየቅ ትችላላችሁ። ወቅቴ አንቺም መጠየቅ ትችላለሽ። ከአንቺ ልጀምር። በጣም አመሰግናለሁ። የሚገርም ነው።
ሰላም አለይኩም። ነው በጣም ከባድ ነው። ዩር ያንግ ግን ፈጣሪን ፈልገ እድለኝነት ነው በጊዜ ያገኘው። እኔ ባንተ እድሜ ላይ ሌላ ሃይማኖት ነበር የገባሁት፣ እንደዚህ አላህን አይደለም ያገኘሁት። በሚገርም ሁኔታ አላህ ወደደህና እንትኑን አሳጠረልህ። በአንድ በኩል መንገዱን ቶሎ አሳጥሮ አመጣ፣ ፍቅሩ እንዲገባ አደረገ። እሱ ላይ በጣም አልሐምዱሊላህ። ግን የሄድክባቸው የደረሰውን ነገር ስታስበው እኔ በሌላ ሃይማኖት እንትን ስል የሚያደርጉትን ነገር ነበረ። ታማለች፣ ጸበሉ ሰዷት ምናምን የሚያደርጉት ትሬንድ I was there በአንተ እድሜ አካባቢ ላይ እንደዚህ ፈጣሪን በምፈልገው እንትን አክል የበሽታ ነው የሚመስላቸው። እውነትን ፍለጋ ስትሄድ እንደ ሲክነስ ነው የሚታየው እንደ ሶሳይቲያችን። እና ልጆቻችን እንደውም እንደዛ በማሳደጋችን ኩራት ነበር ሊሰማን የሚገባው። ራሳቸውን የሚፈልጉ ልጆች ራሳቸው ያሉበትን የሰው የጫነባቸውን ሳይሆን እውነት ፈትሸው የሚመረምሩ ልጆችን አሳደግኩ ብለን ነው። እንደ ሙስሊምም ልጆቻችሁን በደንብ አሳድጋችሁ ከሆነ እስልምና እንዴት ነው ብላችሁ ሲጠይቋችሁ አታፍሩም። ከዛ አሳድጋችሁ ትክክለኛ ልጅ ስለሆነ። አሁን ክርስትና እንዴት ነው ብሎ ሲጠይቅ እንዴት ትጠይቃላችሁ ተብሎ ነው ወደ ጸበል። ወደ እስልምናም ከመጡ ደግሞ እንዴት ትሄዳላችሁ ወደ ሌላ ነው። በጣም ከባድ ነው። በጣም የተሰማኝ ስሜት እኔ የሚሰማኝ ነው መጨረሻ የተሰማ ላይ አሁን አንተ እንደ እንትን ቤተሰቦችህን እናት አባትህን በዓላት ሲሆን አብሮ መብላትን ምንም ትናፍቃለህ። ደግሞ ዩር ያንግ ያ ነገር ዲዘርቭ የምታደርግበት ጊዜ ነው። እንደ ሰፖርት ከነሱ የበለጠ ከኛ የበለጠ እነሱ ናቸው የሚያስፈልጉ በዚህ ሰዓት። እና አይ ዊሽ ያንን ክፍተት ቢሞላልህ። ልክ እኔ አሁን በዓላት ሲመጡ ሆነ ምንም ሁሉም ነገር ሊሞሉት ማንም ሰው የማይችል አሁን እንደ ወንድም እንደ እህት እንተያያለን ብትል እንኳን ያቺን ስፔሲፊክ ቦታ ጋፓን የሚሞላልህ ሰው የለም። እነሱ ካልመጡ ወደዚህ ወደ እስልምና ካልመጡ በስተቀር ያንን ስፔስ የሚሞላው የለም። እና ያ ፓርት አንጀቴን እንትን አደረገኝ፣ አሳዘንከኝ። እና አላህ ይጠብቅህ። ገና ብዙ እንጠብቅብሃለን። ያንተን ኮሚትመንት ያንተን ስትራግሎች አንዱንም ጀጅ ማድረግ አልችልም። ዩር ራይት በሰዓቱ ፈጠንኩ የምትለው ቢኮዝ ሲያሳደጉ ቤተሰቦች ልትዋሽ ብለህ መዋሸት የማትችል ማንነት ነው ያለ። በቃ አልናገርም ብለህ ያታግልሃል። አትችልም። ከእናትና ከአባት ከወለዱ መዋሸት አትችልም። ትክክል ነህ። አንዱንም ነገር የተሳሳትከው ነገር አለ ብዬ አላስብም። እኔ አንተ መስሎ የፈጠንኩኝ ምን የምትለው የዋህነት ነው እንጂ ልክ ከውጪ ሰው ይልቅ ዞሮ የማይዋሹት ቦታ ነው። ተመልሰ ከእናትና ከአባታ አይዋሽም መቼም። ተመልሰ እዛው ትነግራቸዋለህ፣ ተመልሰ እዛው ታሳያቸዋለህ፣ ተመልሰ እዛው ነው የምትመለሰው። ምርጫዎች ቅድሚያ ያደረግከው ቤተሰቦች መሆኑ ራሱ ያንተ ምንኛ የታደሉ ቤተሰቦች እንዳሉ ነው። ምንኛ እናትና አባት ሊሞገሱ ይገባል። ያሳደጉት ልጅ ስትል በየትኛውም ስትራግል ውስጥ ቢሆን ቅድሚያ የሚመርጣቸው እነሱ መሆኑ ቀድመህ እነሱ ነው እንጂ መሸሻ ብትፈልግ ሰዎች ጋር ወጥተሃል። ምርጫ ተሰጥቷል። ማዕከልን መግባት ትችላለህ። ጎረቤት ጋር የትመሄድ ስትችል ስትል ግን በጣም ስነ ምግባር ያለህ ጨዋ ልጅ ከመሆኑ የተነሳ ቤተሰብን ነው የመረጥከው። በዚህ ዘመን ልጆች ለመጨፈር ለመጠጣት በአንተ እድሜ ለሆነ ነገርን እንሞክራለን ብለን የማይገባበት ቦታ ነው የሚገቡት። አንተ ግን ፈጣሪህንና ቤተሰብህን ነው ሁለተኛ ደጋግመህም የመረጥከውና ያ ነገር እንትን አደረገኝ። ሶ ኢሞሽናል አደረገኝ። አይኖ ይሄኔ እናትህ ከጊዜ በኋላ ምን ያህል እንደምትኮራ የሃይማኖት ጉዳይ ባይሆን ልጇ እኮ ከሌሎች ከሰፈር ዱርዮች ጋር ጫት ቀሚ አይደለም የሆነው። መጠጥ ቤት ለመጠጥ ቤት አይደለም፣ ዴይ ፓርቲ ጭፈራ አይደለም ሊሄድ ያልከው። ለአንድ ፈጣሪ ልስገድ ላመስግነው ልጹምለት ነው ያልከው። ገና ለዛም ኤርሊ በጣም ያንግ። ብዙዎቻችን እድሜያቸው ከሄደ ወይ በቤተሰቦቻቸው ሰልመው እድልን የሚያገኙት ምናምን፣ አንተ ግን በዛ ኤንቫይሮንመንት መሀል ሆነ ነው ፈጣሪን አመልካለሁ በማለት በጣም የሚገርም ልጅ ነክ። ልጅ ብቻ ሳይሆን ለእኔ ታናሽ ወንድም በማግኘቴ በጣም ኩራት ነው የሚሰማኝ። በማንኛውም በምትፈልገው ነገር ሁሉ አለን ከጎንክ። እንዲሁም ቤተሰቦችም ወደፊት ደግሞ ሂዳያ ሰጥቷቸው አምሹር ባይሆን እንኳን አንተ ዩል ፕሩቭ ደም ያንን ሙሉ ሆነክ የሚያኮራ ልጅ ስትሆን ድጋሚ ሰከንድ አይናቸው መገለጥ እንደሚችል ልትረዳላቸው የሚገባው ነገር ምን አለ መሰለህ፣ ትክክል ነው ብለው ያመኑትን ነገር ነው መድኃኒቱንም ሊሰጡ የሄዱት በእምነት። ሌላ ሰዎች እኮ ይደበድባሉ ብዙ ነገር። እነሱ ትክክል ነው ያሉት ጸበል ነው መንፈስ ነው ብሎ በእነሱ አገልግሎት ያ ስለሆነ ያደረጉት ስህተት የለባቸውም። ባይዘወይ ትክክል እኮ ናቸው። እኔ አሁን ሙስሊም ነኝ
በእስልምና ሄጄ ቁርአን እንዲቀራበት ነው ልጄን የማደርገው ወይ የሆነ ነገር ልሰጥ የምችለው ስፒሪቹዋል ዋርፌር ነው ካልኩኝ ሶ they were right አንደርስታንዲንጋቸው እውቀታቸው አንተ የመጣህበትን እንደውም ቀድመ በመውጣቱ ወደፊት አይ ነው እንደሚያመሰግኑክ አይ ነው ያሳደግነው ለካ ልጃችን የሚያኮራ ነው cuz ጠላ ቤት አይደለም ይሄድክባቸው ጸበል ቅበሱ የሚባል ቦታ አይደለም ይሄድክባቸው ትልቁን ፈጣሪህን ነው ፍለጋ የወጣውና አይኖ ደግሞ ፈጣሪ ደግሞ አያሳፍርም የተደገፍከው ሰው ቢሆን ሰው ይንሸራተታል የተደገፍከው የሆነ ነገር ላይ ቢሆን ይንሸራተታል አንድ አመት ወዲያው ነው የደረሰው እንደምታየው ገና ብዙ አመት ይደርሳል በትምህርት ሰክሰስፉል ሆነ በህይወት ሰክሰስፉል ሆነ በስነ ምግባር አላቀን አይቶ ከዚ እስልምና እንደምታውቀው የቤተሰብ አቃለ ጓደኞች አቃለ ውጣ ጥለ ዓለም ይድራሱ ያንተን ጨዋነት ያሳያልና በጣም ነው በቃ እየተከታተልኩ በቃ ራሴን እንትን ያልኩ የቆነጠጥኩኝ ምን ያልኩ በቃ ያረጋይ ነበር የሰማው ነበር because like ቢሆንሽ በሚያርግላላ ግን ሰመመን ሁሉ ነገር ነው መሰለኝ አንዳንድ ሞመንቶቹና like ማመን እስከሚያቀተኝ ደረጃ ድረስ ነው እየወሰድከኝ ነበርና በጣም ነው ፍሎ being honest sincerity ከውስጥ ያለው ሳላደንቅ አላልፍም እንዲሁም ለማካፈል እና አንድ አመት ነው ወይ 10 አመት ቆይ ራሴና ምናምን የሚባለው እንተተ አሁንም ልክ ለቤተሰቦችንም እንደምትራመድ ዓለምን ቢያቃል like ዓለምን ቢያቅ አሁንም ቢሆን ይማርበት እንደኔ ቢሰልሙ ቢገባቸው ብለ አሁንም ቢሆን መተ አፍራንት መናገር ሳላደንቅ አላልፍም እንደገና እውነተኛ ጓደኞች በዛን ሰዓት በትምህርት ቤት ያሳለፍካቸው ወደ እስልምና ያመጡ የኒቃቢስቶች ያልካቸው ጭንቅላቴ ውስጥ ተቀርጸዋልና እነሱ ጋርም ስትሄድ ያሳዩ ስለ ምግባር ነው እስልምናን ዳዋ ብያቸዋለሁ ሌላ ጊዜም እዚህ ቤት እናንተ ሙስሊሞችን ነው አይተን የመጣ ነው ስላቸው በምክንያት ነው because እነዛ ሰዎች ከሚያደርጉት ዳዋ በተረፈ ከሌላ ከሚገፋው አለን የሚሉት የሚያሳዩት ስነ ምግባር ለጥያቄያቸው የሚመልሱት ምናምን ልጆች ሆነው እንኳን ያሳደጋቸው ልጆች አሪፍ ሙስሊሞች ሲሆኑ እንደዚህ አይነት ነገር ያመጣሉ ጥሩ ነገርን ይጋብዛሉ የነዛ ልጆች አሁን ቤተሰቦች በልጆቻቸው እሱን ላመጡበት የሚያገኙትን ነገር አስቡ ምን ያህል የሚገርም ነገር እንደሚሆን ማለት ነው ሰው አሁን ሙስሊም ስለ ሻሃዳው ሞመንት ነግረኸኛል በጣም የሚገርም ፕሬዘንቴሽን ነው ብዙ ጥያቄዎችም እንዳይኖርኝ አርገነው ከአወላለድ አምስቱን ጥያቄዎችንም በተገቢ ሁኔታ ነው የመለስካቸው ራስን መግለጽ መቻለ በዚህ ድሜ ራሱ ሳላደንቅ አላልፍምና ኮሙኒኬሽን ስኪልህንም ወደፊት ብዙ ቦታ እንደምትጠቀምበት አልጠራጠርም ሐሳቤን እንደምክር የማደርጋት አንድ ነገር አለች እሷም መጨረሻ ላይ እንትንላለን አሁን ጥያቄ የሚሆነው ምን እያደረክ ነው እየተማርክ ነው ቁርአን እየቀራህ ነው ያለበትስ ቤተሰቦች ጋር ሆኖ ያለው አሁንስ ምን ላይ ደረጃ ደርሳችኋል አንደርስታንዲንጋችሁ የመሳሰሉትን ነገሮች ጠቅለል አድርገህ ንገረንና አንድ ሁለት ጥያቄ ጠይቅህና ለሌሎቹ ምድል እንሰጣለን thank you እሺ ሹክራን ወክቲ የመጀመሪያው አሁን እየሰራሁት ምንም ነገር ነው ላይክ ትምህርት ነው የተማርኩ ያለሁት 11 ክፍል ተማሪ ነኝ ሰርድ ኳርተር ፋይናል ኤግዛም አሁን በዚህ ሳምንት ከበዓል በፊት ነው የጨረስነው ከትናንት በፊት ሮብ ዕለት ነበር የጨረስነው ፈተና ሐሙስ ዕለት ተቀብለናል አሁን ላይ ተማሪ ነኝ ማለት ነው ሁለተኛው ደግሞ አሁን ላይ ላይክ እኔ እንጃ ብቻ ወላሂ ሰላምቶችን ለመርዳት ብለው የሚጥሩ ሰዎች አሉና እነሱን በጣም ነው ማከብራቸው የምወዳቸው ወላሂ እነሱን ሳላመሰግን ማለፍ አልፈልግም ማለት እነሱ የገባቸው ነገር ስላለ ነው እየጣሩ ያሉት አብዛኞቹን ያገኟቸው ሰዎች እስከዛሬ ድረስ ሰላምቴ እንርዳ ብለው ከኔ ጋር የተገናኙ ሰዎች ከልባቸው ነው የፈለጉት ከዛ እነሱ ሙስሊም ሰላምቶች ነበሩ የሆነ ሰዓት ላይ ያለፉበት መንገር ነበር እና ወላሂ እነሱን አላህ ጀዛቸውን እንዲከፍላቸው ዱዓ አደርግላቸዋለሁ ወላሂ እነሱ እናንተም እንዳትረሷቸው ቅድም ስለረሷቸው ነው ወደዚህ ሐሳብ መመለስ ይፈልኩትና እንዳትረሷቸው ዱዓ አድርጉላቸው እኔ አሁን ላይ ተማሪ ነኝ አልহামዱሊላህ እኔ እርዳታ ብዙም ለኔ የሚያስፈልገኝ አይደል ብዙ ሰላምቶች አሉ እርዳታ የሚያስፈልጋቸው ለነሱ ብትነይቱላቸው ወላሂ እኔ ደስ ይለኛል ምክንያቱም እኔ አሁን ከቤተሰብ ጋር ነው የኖርኩ ያለሁት ይሄ ጎደለብኝ የሚለው ነገር የለም ቤዚክ ኒዶቼ ባጭሩ ተሟልቷል ማለት ከሌሎቹ አንፃር የተሻለ ኑሮ ነው እየኖርኩ ያለሁት ከኔ ባሰ ኑሮ እየኖሩ ያሉ ስላሉ ለነሱ እድል ተሰጥቷቸው እነሱን ሰፖርት ብታደርጓቸው ልክ ኡስታዝ ወሂድ እንዳደረጉት እንደ ተቋም ከፍታችሁላቸው እንደ አቅም ያላቸው ሰዎች አይጠፉም ገንዘብ እኔ ስላውጣው የሚል
እነሱ ተቋም ተከፍቶላቸው ወላሂ ከቤት ከወጡ በኋላ በረሃብ ምክንያት ከሚመለሱ እዛው ላይ ቆይቶ የተረዱ ዲናቸውን በደንብ የሚያውቁበት ሁኔታ ቢፈጠር ደስ ይለኛል። ሁለተኛው ጥያቄ የነበረው አሁን ላይ የዲኑ ላይ እስከየት ሄዳል የሚለው ነበር መሰለኝ። አይ ቲንክ አረዳዴ ላይ ከተሳሳትኩ ታርሚልኛለች መጨረሻ ላይ። ግን እሱ አሁን ቁርአን አክትም ያለው ያከተምኩት ያው ኡስታዞች ቨሪፊኬሽን ባይሰጡኝም በራሴ የአቅሜን ጥሬ ቁርአን አክትም ያለው በራሴ ማለት ነው። ኡስታዞች ግን አክትሟል ብለው ቨሪፊኬሽን አልሰጡኝም። ምክንያት ያ የሆነው ደግሞ በመስጂድ ሄጄ የምቀራበት ጊዜ መመጣጠን ባለመቻሉ ነው። ከትምህርት ቤት መልስ በጣም ነው የሚደክመኝ። ከዛ ተመልሼ ደግሞ ወደ መስጂድ እስከሄድ ድረስ 11 ሰዓት ይሆናል። ያ ማለት እስከ መግሪብ ድረስ የ1 ሰዓት ጋፕ ነው በመሀል የሚኖረው። በዛ ሰዓት ደግሞ ብዙም አይቀራም፣ ኡስታዝም ይናደዱብኝ ነበር። እዛ እሳቸውን እንትን ላለ ማለት ቁርአን አሁን ላይ መስጂድ እየሄድኩ መቅራት አቁሜያለሁ፣ ግን በራሴ እቀራለሁ። ክረምት ላይ 3 ኪታቦችን ቀርቻለሁ። ሜን የሚባሉ ማለት ለአቂዳ መሰረት ሊሆኑ የሚችሉ ነገሮች ኪታቦች ሰፊና፣ ኹዝ አቂዳ እና ሚያ ሐዲስ ናቸው። እነዚህን ኪታቦች ቀርቻቸዋለሁ። አሁን ላይ ግን እየረሷቸው ስለሆነ ትንሽ መሞጠል ይፈልጋሉ። እነሱን እሞጥላለሁ። ስለ ዲኑ ያለኝ ነገር ብዙም የሚያሳስብ ሁኔታ ላይ አይደለም። በተጨማሪም ቴሌግራም ላይ የአፍሪካ አካዳሚ ላይ የሚሰጥ ኮርስ አለ። ያ ኮርስ ሲራ፣ አቂዳ፣ ተፍሲር እና የመሳሰሉት ናቸው። አሁን ተፍሲር ደርሰናል። እነሱንም በስነ ስርዓት የተማርኩ ነው። እኔ አሁን ላይ ያለሁበት አልহামዱሊላህ ነው። ግን እነሱ ዲኑን ቢያገኙልኝ ደስ ስለሚለኝ በዱዓ ብታግዙ ለኔ በቂ ነው። ወላሂ ሌላ ምንም ነገር አልፈልግም። ሹክራን ወክቲ። ሌላ ጥያቄ ካለ ማለት እኔም ካረዳዲ አንፃር ያበላሽት ነገር ካለ የምታስተካክሉኝ ነገር ይሄ እንደዚህ ለማለት ፈልገን ነው ጥያቄው የምትሉት ነገር ካለ ጠይቁኝና ከኔ ቀጥሎ ለሚመጡ ሰዎች ቦታ ልልቀቅ። ከሰለምክ ምን ያህል ጊዜ? 1 አመት ነው አይደል ወንድም? አዎ 1 አመት ከ1 ወር ከ2 ሳምንት ይመስል እንደዛ ነው። 1 አመት ከ1 ወር ከ2 ሳምንት። ወልዳ ኢቭን ኢፍ ዴይቷን ራሱ አረሳቱም ነበር። አሁን አፕዴት ስለሌለ በጣም I'm so proud of you። ምን ያህል እንደኮራውብህ በዛ ላይ ደግሞ ምን እንዳኮራኝ ታውቃለህ። ኦልሞስት ሁለቱንም ጥያቄ በአንድ ላይ ነው የመለስክልኝ። በምን እንደሆነ ታውቃለህ? ቤተሰብ ጋር መሆን መፈለግ ለእኔ ትልቅ ነገር ነው። አሁን ሰዎች እዚህ ጋር ያለው በምን እንርዳው፣ በዚህ እንውሰደው ወይ በዛ እናውጣው ወይ ቤታችን ከፍቅራቸው በጣም በቃ ኦቨር ሊያደርጉ በቃ የትና እንከባክበው የሚል ስሜት ሊሰማቸው ይችላል። እንደ ውሳኔ የወሰንከው ውሳኔ በጣም በጣም ክላፕ ልክ እያወራክ መረጋጋትን ነው በጣም ለእኔ ያስተማርከኝ። ከዚ ምንም ራሽ የሚያስደርግ ነገር እንደሌለ በጣም ከምትወዳቸው ጋር ስትል መሆን መፈለግ በጣም እንደ ትልቅ ሰው ነው ያከበርኩና በጣም መልሴን እሱ ጋር መልሰልኛል። አመሰግናለሁ። ሁለተኛ ደረጃም ደግሞ የወሰንከው ውሳኔ ስትል ቤዚክ የሆነ ዓለማዊ ነገሮችን ለማስሸነፍ ትምህርትም አስፈላጊ ነገር እንደመሆኑ ተረድተ እሱኛውንም ከጎን ቤተሰቦችን የምታኮራበት ራስንም የምታኮራውን ነገር አልተውክም። አውጥቼ ከስራ ወጥቼ ትምህርቴን አቋርጬ ምናምን የሚሉት እንትን ውስጥ አልገባህም። ትምህርትህንም እንደ ኮሚትመንት መያዝ በጣም ጀግንነት ነው፣ የወንድነት ነገ ወንድ ሆነ ቤተሰብን የምታስተዳድር ጀግና መሆንን ሌላ ክላፕ ነው። ሁለተኛ በ1 አመት ከ1 ወር ውስጥ ብዙን ኦልሞስት ሄደሃል። ላይክ በጣም ኮሚትድ ሆነ ማረግ አመን ገና ብዙ ይቀረኛል አልከው። አላህ ይጨምርልህ። ገና ብዙ እንጠብቃለን እንድል ያረከኝ በቃ ከፍርሃት ቅድም ከሚሰማኝ የለቅሶ ካዘኔታ ስሜት ይልቅ ነገ የሚያስጠራን ወንድም አግኝተናል። ላይክ ነገ ሰፖርት ቢደረግ ቢማር የሚያኮራ ወንድምን ያገኘነው። ይሄ ላይክ ዊክስ ሜንታሊቲ ያላቸው አሉ፣ ማባበል የሚወዱ ጥፍሬ ሞርዱልኝ የሚሉ ሰልማው 10 አመት የሚኖሩ ምናምን ጥፍራቸው ሁሌ እንዲሞረድ የሚፈልጉ አሉና ዩርናት ዋን ኦፍ ደም። ያ ነገር ሪሊፍ ሰጠኝ። ምን ይደረግላችሁ ሲባሉ ስትል ነው አንተ ዱአ አድርጉልኝ ነው በቃ ሌላም ነገር እንትን አላልክምና ከድሜህም በጣም ውስጥን አላህ በጣም ነው ማመሰግነው። ብዙ ወጣቶች በአንተ ስር እንደሚማሩ እንደሚከተሉ አልጠራጠርም። አላህ ይጨምር። ለኔን ያስተማርከኝ ዛሬ እንደ መልእክት አለ አይደለ? ልክ ባጭር ጊዜ ውስጥ የሆነ ነገር ኮሚትድ ከተደረገ
እውነት መሄድ ይቻላል። ደግሞ ኢንሻአላህ ወደፊት አብረን ሰፖርት እናደርጋለን የምትፈልገውን ሰክሰስ ቦታ እስከምትደርስ ድረስ። እኔ እህትም አለው ብዙ ወንድምና እህቶችን አሉ በውስጥ የሚያወሩ ይኖራሉ። ከዚህም በኋላ ግን ፕሮሚስ ሚ ስቲል ፓረንቶች ጋር ሆነ እንደምትቀጥል ቃል ግባል። ለእኔ ለአንተ ትልቁ ሴፍ ቦታ ጸበልም ይውሰዱክ ይሰሩህም በገመድ ይግረፉህም ከፈለጉ ቤተሰቦች ናቸውና ትልቁን ነገር ከፍቅራቸው እንዳደረጉት ስለተረዳው ፕሊዝ ፕሮሚስ ሚ ከነሱ እንደማትለይ የፈለገ ፕራይስ ሜድ ማድረግ አለብህ። አትሊስት አኩርታቸው በትልቅ ትወጣለህ እንጂ ከነሱ ባትለይ ለኔ እንደ ምርጫ ነው። ኦኬ እንደ አዲስ እንደ ልጅም ስላለኝ ወንድ ልጅ አለኝ ገብቷል። አይ ኖ whatever happens እኔ ለሱ ዋጋ እንደምከፍለው ልቤ ያውቃል። የፈለገ ነገር እንደሱ የመረጠው ምርጫው whatever ቢሆን አብሶ የዘመኑ እናቶች አውቀዋለሁ ስሜቱን ገባ። ስለዚህ ምንም ዋጋ ሊከፈልበት ብከፍል ከቤተሰቦች እንዳች ማንም ቢሸነግልህ ማንም ቢያታልልህ እንደ እናትና እንደ አባት የሚያስብልህ የለም። ውሸት ነው። እኔ አስብልሃለሁ እወድሃለሁ ብልህ ከእናትና ከአባት በለጠ የሚወድህ የለም። ለአላህ ብለን እንዋደዳለን። አይ ነው ለአላህ ብለህ ደግሞ ነገ እናትና አባትህን እንደዚህ አንተ ወደድከውን እስልምናን እንዲሰጥልህ ዱዓ እናደርግልሃለን እንጂ ከነሱ እንድትለይብኝ አልፈልግም። እኔ እንደ ምርጫ የፈለገ ሜንሽን እናቅርብልህ በመኪና እንደፈለክ ይነዳልህ እንደው ሰማይ አድርገን እናጥቀስ ቢሉ ከነሱ ባትለይ ደስታዬ ነው። እንደ ምርጫዬ ነው። ከዛ ሌላ ነገሮችን ኪፕ አፕ አብረህ ካንተ እኔ መማርም ስለምፈልግ እኔ አሁን ብዙ አልቀራሁኝም ገባ። በ3 ወር የተኛውኝ እንደሆነ ቁንጥጫ ነው ላይክ መዝልግ ያረከኛል የተሰማኝ ላይክ አላር ተኝተሻል አዲስ ዌክ አፕ ነቅራት ያለብሽን ያህል እየቀራሽ አይደለም። መማር ያለብሽን ያህል እየተማርሽ አይደለም። ትንሽ ወንድምሽ እንደዚህ እየበረታ አንቺ ቲክቶክም ላይ ቢሆን ጊዜ መስጠት ያለብሽን ፓርት እንደረሳኝ ሪማይንደር ስለሆንከኝ በጣም አመሰግናለሁ። በጣም የተዘናጋውበትን ቦታ አንተ ተፍሲር ላይ ለመማር እየሄድክ ነው። እንደዚህ ቀርቻለሁ በአንድ አመት ካንዶርስ በጣም ባጭር ጊዜ ውስጥ እያደረክ ያለውን ነገር ለኔ just ሪማይንደር ነው። ለሌሎቹም አይ ዶንት ኖ cuz ሰልፊሽ ነኝ ብዬ የለ በጣም ሰልፊሽ ነኝ። ስሰማም ለራሴ ነው የምሰማው አንዳንዴና እንደ ቁንጥጫ ነው። በጣም አመሰግናለሁ። ኢንሻአላህ ግን ኤኒ ታይም እንደ እህትነት አለው ያው የአክራ እህት ሲባል ገና እኔም እንደምታውቀው 3 ወሬ ነው ከሰለምኩኝ እየተማርኩኝ ነው። እነ ናዲያ እህቴ እዚህ ወንድሞቼ እያስተማሩኝ ነው። እውነተኛ ዝቦንድ ወር ንፋስ የሚወስዱ የዓለም ፍቅር ነው። ጥርጣሬዎቻችን ከክህደት ስለመጣ አሁንም የምትካድ የሚመስል ቃላቶች ቃላት የማይመስል ሽንገላ የሚመስል ምናምን ነገሮች አሉ ስትል እና ያንን የተውናቸው የተገለጥን ስንመጣ ካልሆነ በስተቀር እስልምና ራሱ ቢዩቲፉል ሪሊጅን ነው። ስነ ምግባርን ልጆቻቸው ሁሉ እንደ ሙስሊም ባይሆኑ ከሙስሊም ልጆች ጋር ቢውሉ ቢያበረታቱ ጥሩ ነው ብዬ ነው የማስበው። እንደ ሙስሊም ባይሆኑላቸው እንኳን ብልግና እንደማይወስዷቸው ተሰፕራሚስ መጠጥ ቤት ቢያንስ አይወስዱባቸው ድራጋሪክ እንደሆነ አይወስዱባቸው ልጆቻቸው ቢበዛ ና ቁርአን እንቅራና ስለ ሃይማኖት ኮምፔር እናድርግና ቢሏቸው ነውና አልহামዱሊላህ አንተን ምክንያት አድርጎ ዛሬ ላስተማረኝ ፈጣሪን አላህ በጣም አመሰግነዋለሁ። ወንድማችንም ኤቢዲ አላህ ያክብርልኝ። ሌሎቻችሁም እንደዚህ ለምታመጡት አሁን ናዲያ ነቢልን ሰታኛለች ወንድም አድርጋ ኤቢዲ ደግሞ አንተን ወንድም አድርጎ ዛሬ ሰጥቶኛልና በጣም እድለኝነት ነው የሚሰማኝ። ገና ብዙ እንጠብቃለን። ባይዞ ተመቻችተን እንዳትቀመጥ ገና ብዙ መንገዶች ይቀሩናል። አላህ ካለ እድል ካገኘን ዛሬ ተምረን ካልሆነ ደግሞ ካለፍን እንኳን በአክራን እንቀጥላለን። ባለንበት ግን አንቆምም። ሞር ፈጣሪያችን የምናኮራ ስበናችን cuz ማይንድ ሴት ነው ጭንቅላት ጉዳይ ነውና የዘመኑ በሽታን ቢያንስ እንዳይጋባብን ዱአ ያደረግን ቀጥታ ያለውን መንገድ 2 ደቂቃ ልስጥህና ሁሉ ጊዜ ሰምታችኋለሁ የሚለው ነገር አለ። ሰምታው ካልሆነ ለ676 ሰዎች አሉ እዚህ ጋር ሼር አላደረጋችሁም ሌላ ሰው እንዳይሰማ ብልጦቹ እንደሆነ አላቅም አርጋችሁ እየበላችሁ እየጠጣችሁ ነው። 2 ጥያቄዎችን እንጠይቀውና ሼር አድርጉ። ያልሰሙ ካሉ ቢሰሙ ያልደረሳቸው ካለ ቢደርሳቸው የሚል ነገር አለ። እንደ ፊቸር እያየሁት እንደሆነ ንጽጽር ውስጥ ገባለሁ ወይ እንደዚህ ትገባለህ የሚል ጥያቄዎች ከታች አሉ። it's not my place to ask you አንተ የራስህ ብትፈልግ ገና ነህ 17 ብትፈልግ ገና ኔክስት ኡስታዝ መሆን ትችላለህ። ብትፈልግ ኮምፓራቲቭ የሰውን ስሜት ማሟሟቂያ ነው አንዳንድ ጊዜ ኮምፓራቲቭ እና እሱን ለጊዜው እኔ ትንባትል ሞር እውቀት ላይ በሄድክበት አሁን ያስከው ነገር በጣም ወድጃለሁ። አሁን አንዳንድ ሰዎች መጥተው ኮምፓራቲቭ ላይ ቢቀጥሉ እምላቸዋለሁ። ያንተ ኮምፓራቲቭን ብትፈልግ ኦፕሽናል ነው። እውቀትም ላይ ቢውልድ ማድረግ ኦፕሽናል ነው። ህይወትህንም ላይ ማሳደግ
ኦፕሽናል ነው። ሁሉም በእጅ ስለሆነ እንደ ምርጫ ማስኬድ የምትችል ወጣቱ ነህና አልሐምዱሊላህ ለዛ እዚህ ጋር አይደለም። ስለዚህ እሱን ጥያቄ አልጠይቅም። ከፈለክ ግን እዛ ላይ መስራት ትፈልጋለሁ የሚል 1-2 ኮሜንቶች ስላየሁ ነው። ለእኔ ግን አንድ ነገር ብቻ እንድታስተላልፍልኝ ይፈልጋለሁ። ሰምታችኋለሁ። እኛ የምናመልከው አምላክ ማን ነው፣ እኛ የምንከተለው ነገር ምንድን ነው የሚለውን በአንተ ቋንቋ በአንተ ለዛ አንተ የገባህን 2 ደቂቃ የሚሆን 1 ደቂቃ ሙሰድና ያው በተለያየ እኔ ስላልደረሰኝ ያ መልእክት አልደረሰኝም ከሚሉት መሀል ነኝና ሰምተውም ሙስሊምም ሆነው የሚዘናጓሉ፣ ልባቸውን ያጠነክራል። ላልሰሙትም ደግሞ መልእክትን ታደርሳለህና ይሄ የ17 ዓመቱ ወጣት እንደዚህ ፍንቅል አድርጎት ቤተሰቦቼ ቢሆኑ ምን ቢሆኑ ማልተው ብሎ ያለለትን ነገር ምስክርነት እንድሰጥልን ነው። አመሰግናለሁ። የመጨረሻዬ ነው። ስለታገስከኝና ጥያቄዎችንም በደንብ ስለመለስክልኝ በጣም አመሰግናለሁኝ። በጣም ነው የማከብርህ። ከአንተም ብታስተምረኝ ቁርአን ከስር ደስ ይለኛል። ቢኮዝ ከሰለምቴነትህም አንጻር ምናልባት ያየኸው ኢንሳይቶች ካሉ ለእኔ ስለሚጠቅመኝ ጠቅማታል የምትላቸውን ቦታዎች ላክልኝ። ለመማር ዝግጁ ስለሆንኩኝ አመሰግናለሁኝ። ቀጥልና ያችን 2 ደቂቃ ሪከርድ አድርጋት። እሺ ሀሳቡ በጣም ጥሩ ሀሳብ ነው። እንደኔ ማለት ማስተላለፍ ከምፈልጋቸው ትልልቆቹ ሜሴጆች ውስጥ አንዱ ነው የጠየቅሽኝ። ለሙስሊሙማ ምንድን ነው ማስተላለፍ የምፈልገው ነገር የሚለውን በጣም በቃ መመለስ ከምፈልጋቸው ነገሮች ውስጥ አንዱ ነው። ሁሉም ነገር ሊቀር ይችላል ማለት የሚያሳስቡ ነገሮች አሉ አይደለ? እዚህ ዱንያ ላይ ሳለው ቤተሰብ መመስረት ወይም ደግሞ ቤተሰቦች ማስደሰት ምናምን፣ እነዚህ ስታፎች በሙሉ ተሰብስበው ከአንድ ነገር ሊበልጡ አይችሉም። አላህ ሱብሃነሁ ወተዓላ ለእኛ ካለው ውዴታ እኛን ካከበረን ክብር አንጻር መቼም ሊበልጡ አይችሉም። መቼም ማለት ነው። አሁን እናቴ የውመል ቂያማ መታ ስትጠየቅ አላቆም ብላ ልትሮጥ ትችላለች። ነገር ግን አላህ ሱብሃነሁ ወተዓላ አሁን እንኳን እኔ የምሰራውና መጽ ወላሂ እኔ ነኝ የማውቀው፣ ግን አምጬ በደቂቃዎች ውስጥ የሚያሳየኝ ነገር ወላሂ በጣም እንዲቆጨኝ ነው የሚያደርገው። በቃ ለምን እንደዚህ እሱ አሁን እንደኔ እንደዚህ ያደረገልኝ እንዴት እነዚህ ነገሮች ይዳፈራሉ? በቃ መዳፈር የሌለብኝ ነው እንጂ እንዴት አስበዋለሁ። መጀመሪያ አካባቢ የነበረብኝ ችግር ምን መሰለሽ? ሰላት በጣም ይከብደኝ ነበር። በቀን 5 ጊዜ ማለት በፊት ላይ ስኬጁል ያልነበርኩ ሰው ነኝ ማለት በቀን 5 ጊዜ አይደለም 1 ጊዜም ራሱ አልሰግድም ነበር። ያው ጀስት በልብ ማከረር ብቻ ነበር የነበረው። ነገር ግን አሁን ላይ ስመጣ ፕራክቲካሊም ነው ስላልሽ ብቻ አይደለም በተግባርም ማሳየት አለብሽ። ይዛ ነገር ላይ ወላሂ በጣም ተጠንቀቁ። በቃ ሰላት ላይ አብሶ ቀለል አድርጋችሁ ያያችሁ ሰዎች ወላሂ ራሳችንን እንጠይቅ። በቃ እኔ የፈለገ ሊቀር ይችላል። አላህ ሱብሃነሁ ወተዓላ የውመል ቂያማ የመጀመሪያ ላይ ሂሳብ የሚደረገው ምንም ነገር አይደለም። ምንም ነገር ቀድሞ ሰላት ነው። ሰላት ከተስተካከለ ሁሉም ነገር ተስተካከለ ነው ያሉት ረሱል ሰለላሁ ዐለይሂ ወሰለም። የፈለገ ነገር ጥሩ ስራ ሰርተሽ ዘካ ሰጥተሽ ማንንም ያላደረገውን አድርጌያለሁ ብለሽ አስበሽ ሰላትሽ ከተበላሸ ወላሂ በጣም ኪሳራ ነው። አላህ ሱብሃነሁ ወተዓላ በእናንተና በካፊሮች መካከል ያለው ልዩነት ሰላት ነው እስካለ ድረስ ሰላታችንን መጠበቅ አለብን። ሰላት ለአንድ ሙእሚን እንደ መሰረቱ ነው። በቃ ወዴትም እንዳይጠቃ በሸይጣኑ ዋስ እንዳይወሰወስ ሊረዳው ከሚችለው ከ50% በላይ አንደኛው ሰላት ነው። ሁለተኛው ቁርአን ነው። በቃ ቁርአን እኔ ራሴ አላህ ሱብሃነሁ ወተዓላ ይዘንልኝ አንዳንድ ጊዜ የምተውባቸው ጊዜያቶች አሉ። በቃ በነገራቶች መሳብ ምናምን ነገር ይሄን አድርጌ ስል ይመሻል እተኛለሁ። ነገም እንደዚህ ወላሂ ጥሩ አይደለም። አላህ ሱብሃነሁ ወተዓላ ደረጃሽን ሊያልቀው ከፈለገ ቁርአን ምን ያህል ትቀሪያለሽ የሚለውን ከግንዛቤ ውስጥ ማስገባት አለብሽ አንቺ ራሱ። በቃ የፈለገ ነገር ይቅር፣ አንቺም እንድትማሪልኝ የሚፈልገው ነገር በቃ ቁርአን ላይ ወላሂ እንዳትደራደሪ። በቃ በቁርአን መቅራት ያለብሽ ታይም ለራስሽ አስቀምጪ። በቀን አትሊስት ቢከብድሽ እንኳን ይሆናል ለ30 ደቂቃም ለ1 ሰዓትም ከቻልሽ ልክ ለቲክቶክ እንደምናወጣው ጊዜ የቻልሽውን ያህል ተጠቅመሽ ለቁርአን ብታወጪ በጣም ደስ ይለኛል። ሶስተኛው ነገር በቃ ወንጀሎችን አለመዳፈር ነው። አውቃለሁ ወንጀል አንሰራም ማለት አልችልም፣ ሁሉም ሰው ይሰራል። ግን አትሊስት በጣም የምንዳፈራቸውን ነገራቶች መቀነስ መቻል አለብን። በተለይ ደግሞ እኛ ሙስሊሙንማ
ሌሎቹ ሰዎች ሙስሊም እስልምናን አይተው እንዳይመጡ ለምን ሪሙቭ አደረጋችሁት? ሪሙቭ ተደርጎ ነው ሚለን። ዋይ ለምን ሪሙቭ አደረጋችሁት? ሲሪየስሊ just some moderator removed them. What? Moderator remove ነው የሚለው. Why? Like why? What the? እና ላክ በስተት ሊሆን ይችላል የነኩት። አሁን ሌላ ቤት ነው ራሱን የሚያገኘው ሪሙቭ ስለተደረገ። እና ስላልጨረስን ማለት በቃ ላይ ሞዴሬተሮች አድቡ። ከዚህ በኋላ ገስት ማስገባትም ማስወጣትም አትጠቀሙ ማለት ነው። እኔ ራሴ ያደርጋለሁ። እንዳትስቡ እንዳታስወርዱም ከዚህ በኋላ ለመጨረሻ ጊዜ ነው። ለሁላችሁም ነው የምለው። ጭራሽ አነሳዋለሁ። እሺ ሶሪ በጣም ራይን በስህተት ነው ሳያስቡት ወይ ምናምን ነክቶ ነው የሚሆነው። በጣም ይቅርታ። ችግር የለውም። ያው እኔም ካበዛሁት አፉ በሉኝ። ግን ያው ማስተላለፍ የፈለኩት መልዕክት ስላለ ነው። ወደ ሀሳቤ ስመለስ ላይክ ሶስተኛ ላይ ስናገር የነበረው ሀሳቤ ጠፋብኝ። አፉ በሉኝ። ሶስተኛ ላይ ልገልጽ የፈለኩት የነበረው እንደውም በአዲስ ሪስታርት ሪፍሬሽ እና ኤነርጂያችንን እንደውም በአሪፍ ክሌንዝ አድርገን መልዕክቱ እንደውም የመጨረሻው ተገቢ ሊሆን ይችላል። ፈጣሪ በደንብ እንድታስተላልፍ የፈለግከው መልዕክት አለ አይደል? ሪማይንደር ሊሆን ይችላል። ስለዚህ ስለ ቁርአን ስለነበረ እያነሳክ የነበረው አስረግጠህ በደንብ እንደውም አብራርተህ እሱን ፓርት ትነግረናለህ። አመሰግናለሁ። እሺ ሶስተኛው ሀሳቤ የነበረው ላይክ እኛ አሁን እኔ ራሴ ላይ ያሉ ችግሮች ምንድን ናቸው መሰለሽ? ለእስልምና እኛ አምባሳደር ነን። አምባሳደር ማለት በካፊሮች ፊት እንደ ተወካይ ነን። ካፊሮች እኛን ነው የሚያዩት። አሁን እኔ ያየኋቸው እነዛ ኒቃቢስቶች አኽላቃቸው በጣም በቃ ይለይ ነበር። የእነሱ አኽላቅ በጣም ብዙ ሚና ተጫውቷል ስልሽ እኔ ቁርአን ከዛ በፊት አላዳምጥም፣ የረሱልንም ሀዲሶች ምንም አልሰማም ነበር። ግን የነሱ አኽላቅ በጣም 99% ማለት ይቻላል ያሸነፈኝ ነገር ቢኖር እሱ ነው። በጣም በቃ እስኪያዝ ድረስ እንዴት እነዚህ ምን መላኢካንን ብለን ነው የሚያስቡት? ሰው አይደሉ እንዴ? እንዴት ይቺን እንኳን መስራት ያቅታቸዋል? ወንጀል እኮ ነው። ባይዘጓችን ላይ ወንጀል እያሰብኩኝ እንዴት ይቺን እንኳን እንዴት እንደዚህ እናደርጋለን ብለው ያስባሉ? ምን ማለታቸው ነው ብዬ ማስብበት ጊዜ ነበር። ወላሂ አሁን ላይ ሳስበው በጣም በቃ የምከፋበት ነገር ቢኖር ያ ነው። እኛ ለእስልምና አምባሳደር ነን። አሁን በጣም እንደ ምሳሌ ማነሳላችሁ እንድትማሩበት። አባቴ መስሪያ ቤት የመንግስት መስሪያ ቤት ነው። በጣም ብዙ ሰው የሚወጣበት የሚገባበት ነው እና በዛው ልክ ሙስሊሞች አሉ እና ለሰላታቸው ያላቸውን ፍቅር፣ ዲናቸው ላይ ወንጀል ይዳፈራሉ አይደፈሩም የሚለውን አይቷል። ያየው ደግሞ ምንድነው? ጫት ሲቅሙ ነው ያየው። ጫት መቃም የሚባለው ነገር አንደኛው ማነቆ ለሱ በቃ ለኢስላም ወደ ኢስላም እንዳይመጣ ያደረገው እሱ ነው። የእስልምና አይደንቲቲ አድርገው ይዘውታል። በእርግጥ አይደለም ሊሆንም አይችልም። ነገር ግን በቃ እኛ የምንሰራቸው ነገራቶች አንዳንዴ እነሱን የሚይዛቸው ነገር አለ። እኔ አልহামዱሊላህ ያንን አላየው። አላህ Subhanahu Wa Ta'ala ፈልጎ የጣለኝ ሰው አለ። እነዛ ሰዎች ደግሞ አህላቃቸው ጥሩ ነበር። ነገር ግን እኛ በራሳችን ማስተካከል ብንችል እኔ አሁን አህላቄን እስከመጨረሻው አስተካክዬ ቢሆን ኖሮ እኔ እስከምችልበት ደረጃ ድረስ ምናልባት ቤተሰቦቼም የዚህን ያለ ያቆዩ ላይዛቸው ይችል ነበር። ነገር ግን እኔ ብዙ ማጠፋቸው ጥፋቶች አሉ። አላህ ይዘንልኝ። እኔም ለማስተካከል ሞክራለሁ። በደንብ ብሪፍ አድርግልን ላላችሁት የመጀመሪያውን በቃ እኔ እንጃ ቁርአን እንዴት አድርጌ መግለጽ እንዳለብኝ አላውቅም። ብቻ በቻላችሁት አቅም በቀን ቢያንስ የሆነ ያህል ቁርአን እኔንም ጨምሮ ሁላችንም በቃ ማሻሻል ብንችል አሁን በቀን ውስጥ ሳንፈልግ ራሱ የምንቀራበት ጊዜ አለ። አላህ Subhanahu Wa Ta'ala ጋር በቀን 5 ጊዜ እንገናኛለን። 5 ጊዜ ስንገናኝ ቁርአንን እንቀራለን።
ያ ደግሞ የማይቀር ነገር ነው። ከፋቲሃ በኋላ እንቀራለን። ያንን ስንቀራ ያ በቂ ነው ማለት አይደለም። ያ በቂ ነው ምናልባት ጀነት ለማስገባት ደረጃ አላህ ሱብሓነሁ ወተዓላ በሚያውቀው መልኩ በቂ ሊሆን ይችላል። ነገር ግን እኛ የተሻለ ደረጃ ነገ አኺራ ላይ እንድናገኝ ዋስትና ላይሆነን ይችላል። በቃ አሁን አንዴ ፋቲሃ ላይ ከፋቲሃ ቀጥሎ ኢኽላስን ወይም ደግሞ ወልአስርን ቀርቻለሁ ብሎ ቁርአን ቀርቻለሁ ማለት ትንሽ ያሳፍራል። እንደዛም አይሆንም። አላህ ሱብሓነሁ ወተዓላ ነገ ሂሳብ ሲያደርግልን ማናፍርበት እንዲሆንልን በቃ አላ አይደለ ራሳችን ማስተንተን በምንችለው ጥግ ሄደን ረዘም አድርገን በቀን ውስጥ ቀርተን በቃ ጭንቅላታችን ረፍት የሚያደርግበትን ያህል በቃ ለየውመል ቂያማ ዛሬ ምን ይዤ ነው ያደርኩት፣ የዛሬው ላይ ምን ይመስል ነበር የሚለውን ከፈተሽን በጣም ትልቅ ነገር ነው። በቃ ይሄ እኔ ራሱ አስቤው ላስተካክለው ያልቻልኩት ነገር ነው። አላህ ሱብሓነሁ ወተዓላ ይዘንልኝና ለማስተካከል ሞክራለሁ። በቃ እነዚህ ወሳኝ ነገራቶች ከተስተካከሉ ሙሉ ራሳችንን ማስተካከል እንችላለን። ቀልብ ረሱል ሰለላሁ ዐለይሂ ወሰለም የሰው ልጅ ሰውነት ውስጥ አንድ ቁራጭ ስጋ አለች። እሷ ከተስተካከለች ሙሉ አካል ይስተካከላል። እሷ ከተበላሸች ሙሉ ስጋ ይበላሻል ብሏል። እሷ ማነች? ቀልብ ነች። በቃ ቀልባችን ሊደርቅም ሊረጥብም የሚችለው በቁርአን ነው። ከተውነው ያው ይደርቃል፣ የታወቀ ነው። የምንቀራበት በተደጋጋሚ የምንቀራበት ከሆነ ግን መቼም አይደርቅም። ወላሂ ሸይጣን ራሱ እኛን መልሶ የሚፈራበት ሁኔታ ነው የሚፈጠረው። በቃ እነ ዑመር ረዲየላሁ ዐንሁ የከበሩት ኃይለኛ በመሆናቸው አይደለም። እሳቸው የከበሩት ከአላህ ሱብሓነሁ ወተዓላ ጋር በነበራቸው ግንኙነት ብቻና ብቻ በቃ አለቀ። ሌሎቹም ቢሆኑ እንደዛው ሰሃቦች የእነሱን ታሪክ ወላሂ በጣም የሚያስተምር ታሪክ ነው። የእነሱን ታሪክ በቻልነው አቅም መስማት ብንችል ራሱ ወላሂ ከእነሱ የምንማራቸው በጣም ብዙ ነገራቶች አሉ። ሲያጠፉ ረሱል እነሱን ያስተምሩ የነበሩበት መንገድ በጣም በቃ እኔ እንጃ ወላሂ እኔ ምን ብዬ እንደምገልጸው አላውቅም። እና አንዳንድ በላዎች ሲመጡ ደግሞ በሰው የማመካኘት ነገር ምናምን ሰምቻለሁ ከዚህ በፊት። አሁን በቅርቡ ኢትዮጵያ ላይ የመሬት መንቀጥቀጥ ነበር ምናምን ነገር እና ብዙዎቻችን ስንል የነበረው በቃ እና አሜሪካ እንደዚህ ያደረጉ እንደዚህ ይሄ እንደዚህ ተስፋፍቶ ዚና ተስፋፍቶ ወንጀል ተስፋፍቶ ቆይ ከዛ ሁሉ እኛ ምን ሰርተናል? እዚህ ውስጥ እኛ ምን ኢንቮልቭ አድርገናል? የኛ ወንጀል ምን ያህል ይሄ ነገር እንዲፈጠር አድርጓል? አላህ ሱብሓነሁ ወተዓላ እንዲህ ይለናል፣ አንድን ሰው በላ ቢመጣበት በራሱ ጥፋት እንጂ በሌላ አይደለም። በቃ እኔ አሁን የሆነ ነገር ቢያገኘኝ በራሴ ጥፋት እንጂ ለሌላ ነገር አይደለም። ለፊትና የሚያመጣውን ነገር ለየት ያለ ነው። ግን በላ ሲመጣብኝ እኔ ያጠፋሁት ነገር ቢኖር በእኔ ወንጀል ነው እንጂ ሌላ ነገር አይደለም። እሱም በግልጽ ተቀምጧል። ስለዚህ በቃ የቻልነውን ያህል ዱንያችን አጭር ነች። ዱንያችንን ካስተካከልን ነገ አኺራ ላይ አናፍርበትም። በቃ የዘላለም ቤታችን ወላሂ እኔ መጀመሪያ ላይ አቅልዬ አይቼው ነበር፣ ግን በጣም ከባዱ ነገር በኋላ ላይ የሚመጣው ነው። ገና የቀብር ኬላ ላይ ነው የምትያዡ። አስበሽዋል? የቀብር ኬላ ላይ ስትያዢ ስትጠየቂ መመለስ የምትችላቸው ጥያቄዎች ናቸው ወይ? በእርግጥ አሁን ስታስቢያቸው 3 ጥያቄዎች ቀለል አድርገሽ ትመልሻለሽ፣ ምን ችግር አለው? ግን አይደለም። ያንን ጥያቄዎች መመለስ የምንችለው ቀልባችን ሲረጥብ ብቻና ብቻ ነው። አለቀ። ሰላታችን ላይ መጠቀር ስንችል ነው። እና አላበዛባችሁም። ሀሳቤ ባጭሩ ይህንን ይመስላል። እኔ እንጃ ወላሂ የቻልነውን ያህል ብንጥር ደስ ይለኛል፣ ነገ አኺራችን እንዳይበላሽ። ከዛ ውጭ ያለው እንዳለ ትርፍ ነገር ነው። ለአዱንያ አንጨነቅ አይደለም፣ መስራት አለብን ለአዱንያ። የተሻለ ነገር ብናገኝ ለኛ ጥሩ ነው። ነገር ግን ፎከሳችን አዱንያ ላይ ባይሆን ይመረጣል። ምክንያቱም የኛ ቤት አይደለችም። በቃ የፈለገ ነገር ቢሆን ቤተሰብ እንኳን መጥቶ አሁን አንቺ እንዳልሽው አሁን የጎደለብኝ ነገር አለ። ምናልባት ቤተሰብ ሊመጣ ሊሞላው የሚችል ነገር ግን ከዛም በኋላ ቤተሰብ ከመጣም በኋላ የማይደፈኑ ቀዳዳዎች አሉ። በቃ ዱንያ እንደዚህ ነች፣ አትደፈን። መቼም ሙሉ ልትሆን አትችልም። ነገር ግን እኛ ከሰራንባት ይችን ጊዜ በኋላ ላይ የተስተካከለ በቃ ሀሳብ የማናስብበት ያላሰብነውን አይነት ኑሮ የምንኖርበት ጊዜ ይመጣል እና ለዛች ጊዜ ብቻ ወላሂ አደራ ማለት ነው እንጂ የምፈልገው ሌላ ምንም የምጨምረው ነገር የለም። ጥያቄ ያላቸው ሰዎች ካሉ ታች ላይ መጠየቅ ይችላሉ። ለእነሱ እድል ብትሰጪልኝ ደስ ይለኛል። ሉክቲ በተረፈ ጨርሻለሁ። እኔ በጣም አመሰግናለሁ። እናትህ ምንኛ የታደለች ናት እያልኩኝ ነበረ እና በጣም ነው የማመሰግነው። አላህ ይጨምርልህ። ወደፊት ከእውቀት ጋር የምታስተምረን ሪማይንደር የምትሆነን ወንድም አግኝተናል እና
ዌልካም ቱ ኢስላም። ከታችም ኮሜንት የሚያደርጉ ሰዎች አሉ። እኔ ለዛሬ እንደውም አዛም ብሎ ሰዓት ሁሉ ሄደብኝ እና እኔ ወደ ሰላት ልሂድ። ሞዴሬተሮች ናዲያ አለሽ ወይንም ማን አለ አለው በሉኝና እኔ ወደ ሰላት ልሂድ እና አንድ ልጅ ከታች አስተማሪው ነበርኩኝ አስተማሪው ነበርኩኝ የሚል ድግም ኮሜንቶችን አቴንሽናችንን ሁሉ በሚል መልኩ ያደረገች ነበርና ምናልባትም ስመለስ እሷን እናስገባታለን። ቢኮዝ የእሷን ይህን ያህል ያጓጓት ነገርን መስማት ስለምፈልግ ሚስ ማድረግ ስለማልፈልግ ትቆይናለሽ። እስካሁንም ታግሰሽናልና ሌሎቻችሁ ግን ጥያቄዎቻችሁን እየገባችሁ መጠየቅ ትችላላችሁ። ናዲያም ስላለች ቀጥሉ። ሰላም አለይኩም ወራህመቱላሂ ወበረካቱ። አዲስ ሄድሽ ሰላት? ሰላም አለይኩም ረያን፣ እንዴት ነህ? ደህና ነህ ወይ? ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ነኝ አልሐምዱሊላህ። ወቅቲ ሰላም ነህ? ደህና ነህ? ደህና ነኝ አልሐምዱሊላህ። ቲንክ አስታውሳለሁ ኦልሞስት የዛሬ ዓመት አካባቢ ምናምን ቲክቶክ ላይ 2 ወር ሆነ ጊዜ ሆነኝ ከሰለምኩ ብለህ ስታወራ የሰማሁህ መሰለኝ። ኡስታዝ ወሒድ ጋር ይሁን የሆነ ቦታ አይደል? ያኔ ላይክ ንጽጽሩ ላይ ፎከስ የማደርግበት ጊዜ ነበርና ልክ ነሽ፣ አልተሳሳትሽም። እኔ ነበርኩኝ እና ያኔ ነበር የተገናኘነው መሰለኝ። አስታውሳለሁ። አላህ ይጨምርልህ፣ አላህ ያበርታህ። ማሻአላህ አንተ በቃ ትልቅ ቦታ እንደምናይህ ተስፋ አደርጋለሁ። ኢንሻአላህ አላህ ይጠብቅህ። በምትፈልገው ነገር ያው ከጎንህ ነን ያለነው በዱዓውም በሁሉም ነገር ማለት ነው። ቤተሰቦች ጋር መሆንህ ደግሞ በጣም ትልቅ ነገር ነው። አላህ ቤተሰቦችንም ሂዳያ ይስጥልህ። ትልቅ ቦታ አላህ ቤተሰቦችን ያሳየህ። እንደምትፈልገው በዲን ኢስላም ላይ አንድ ላይ ሆናችሁ የምትፈልገውን ነገር እንድታሳልፍ አላህ ይርዳ እና ወንድም ነቢልን ደግሞ ብታገኘው ደስ ይለኛል። ሞር ኢንሻአላህ የምታውቀው ከሆነ አላወኩትም። ማነው ወንድም ነቢል? ይቅርታ ብታስተዋውቂኝ ደስ ይለኛል። በቃ እዚህ ካለ አስገባዋለሁ። ኢንሻአላህ ታወራዋለህ። እሺ ማለት አንቺ አስተማሪ ነበርኩ ያልሽው አንቺ ነበርሽ? አይ ኖ እሷን እየሳብኳት ነው። የሆነ ሰው አለ እንደዛ ብሎ አስገቡኝ ሲል የነበረች ልጅ ኦኬ ለማስገባት እየሞከርኩ ነው። አይደል ነው ለምን እንደሆነ ኢንቫይት ይሄው ሰላም አለይኩም ብሩኬ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ ሚስ? ደህና ነህ? አልሐምዱሊላህ ደህና ነኝ። ወላሂ ማለት ምን እንደምን አላውቅም። ሱብሃንአላህ እና በጣም ስሜታዊ ያደረከኝ እና አላውቅም ወላሂ እንዲህ እንደሆነ ራሱ አላውቅም እና አፉ በለኝ በጣም። አረ ሚስ እንዴ ምን አደረግሽ አንቺ? ወላሂ አረ እንዴ ምን ነካሽ? ምን ላይክ ልረዳ ይገባ ነበር፣ ላቅህ ይገባ ነበር። አይ ነው አውቃለሁ ሃይስኩል ላይ እያለ ሀቅ ነበርና ግን በእንዲህ መልክ አልነበረም የተነገረኝ። ገባ ታውቃለህ ይሄኛን ግቢ ነገር እና ብቻ ግን የሆነ ልቤ ይነግረኝ ነበረ ወላሂ። ግን ቀርቤም እንዳልጠይቅህ ታውቃለህ አይደል እዛ ግቢ ላይ ምን እንደሆነ እና አፉ በለኝ በጣም እኔ አፉ እንደተለኝ የገባሁት እና ሰላም አለይኩም እህቴ እንዴት ነሽ? አረ ሚስ በኋላ
አንድ ጊዜ ወአለይኩም ሰላም ወራህመቱላህ። እንዴት ነሽ ናዲያ? ደህና አልሐምዱሊላህ። አንድ ጊዜ እህቴ አዲስ ትምጣና አዲስ ሰግዳ ትምጣና በደንብ አድርገሽ ታወሪዋለሽ። እሺ እሷም የምትሰማው ነገር ስለምትፈልግ እሺ። አፉ በይ አብሽሪ። አረሚስ ባላ ወላሂ እንደዚህ ስሜት አያቱኝ። እኔ ማለት ምንም እኮ እንትን ያልሽኝ ነገር የለም። እንደውም እንዳንቺ ይረዳኝ የለም ወላሂ። የመጀመሪያ ጊዜ ታስታውሺ ከሆነ ሰላት ጁማ ያኔ ለወጣ ነው ብዬ የተገናኘሁት ከአንቺ ጋር ነበር። ሚስተር ጌቱ ሲይዘኝ አንቺ ነበርሽ እንደወጣ የፈቀድሽልኝ። የምታስታውሹ ከሆነ አላውቅም። ሃውስ ዴይ ያከበርን ነበር። ያሺ የውመል ጁማ ለጁማ ሰላት ለወጣ ስል ማን አንተ ስቲኝ ላይክ እሱ ሲይዘኝ ነገርኩሽ ላንቺ እኔ ሃይማኖቴን ቀይሬ ነው ስልሽ በቃ ወጣ ችግር የለውም ብለሽ ፈቀድሽልኝ። እሱ ግን በጣም ይዞ ቃጣ በጣም አዛ ሲያደርገኝ ነበርና ወላሂ አንቺ ካልሽልኝ ሁለቶች የማረሰው አንደኛው ይሄ ነው። ጁማ በነፃነት እንደወጣ ፈቅደሽልኛል። እና አሁን ታዲያ እንደዚህ የምትሆኚው ለምንድን ነው ሚስ? ወላሂ በጣም እኮ የረዳሽኝ እኮ እንደውም አንቺ ነሽ። ሌሎቹ አንቺ ስንት ከዚህ በላይ መሆን እችል ነበረ። ገባህ አይደለ ብሩክዬ? ምክንያቱም ላይክ የሆነ ነገር ስታቅ ነው የሚሆነው እና ከዚህ በላይ ማድረግ እችል ነበር። ኢቭን ይህንን ሞመንት አላስታውሰው ወላሂ። እና ብቻ ግን እንኳን ወላሂ የኛ ልጅ ነቢሌ አውራው አንዴ አዲስ ትምጣና በእግዜር የሚባልበት ዘመን አሁን በእስልምና ኖር ሲባል ምንድን ነው የሚባለው? ድሮ ክርስቲያን በእግዜር ምናምን ሲሉ ሰማን። ኖር ራስሽ አታዋስኪኝ ናዲያ። ለምንድን የምታዋስኪኝ? ኬና አይባልም። ኧረ ተውሰናል የለውም ማለት እንደዛ ሲሉ ሰምቻለሁ። ግን እስካነ ናይሲ ነው። ባላህ ስለጠበቃችሁኝ አመሰግናለሁኝ። ኤቭሪ ታይም አዱ ሰላቴ ስመለስ ያለኝ ሸክሞቼን ስህተቶችን ከደቂቃ በፊት ሁሉ የተዋሰከ ጭንቅላቴ ውስጥ ያለውን አድርጌ እንደ አዲስ ሁሌ እድል ማገኝ ስለሚመስለኝ ቅድም ልጁ ልክ እንዳለው ሰላታችን ላይ እንበርታሲ ነው። ይዋሃዳችኋል። በየደቂቃው ራሳችሁን ታገኛላችሁ። በየሰዓቱ ትመለሳላችሁ። መስከንን ወደ መመለስን ቢያንስ እስልምና ደስ የሚለው በየሰላታችሁ ራሳችሁን እውነተኛ ከሆነ ሳትዋሹ ለስርዓት ብቻ ለማድረግ ሰላት አደረኩ ለማለት ሳይሆን ሹርሊ ፈጣሪ ፊት ቆም ያለው የሚል ነገር ከተሰማችሁ then you are doing a good job, you know። ለቅሶ አመለጠሽ አዲ it's okay። ያመለጠኝ ነገር ሊኖር እንደሚችል አቤት ነው። ከሰላቴ አይበልጥም። እንኳን አመለጠኝም ፈጣሪ ለኔ ያልፈቀደው ማለት ነው እንዲያመልጠኝ ከሆነ እሺ። ሃና ቢኪያ ተናገራችሁ። ሰላም አለይኩም አዲ አናብኪያ። ወአለይኩም ሰላም። እንዴት ነሽ ሃና ቢኪያ? ተደጋጋሚ ኮሜንት ያደርግ ስለነበር ሚስ እንዳላረገኝ አንቺ ኩዌሽኖች ተስፋ አደርጋለሁና አፉ በይኝ ማለት በጣም አዛረኳችሁ። ያው በጣም ነው የምወድሽ ወላሂ አዲስዬ። ያንቺ ውዴታ ዛሬ ረያንን እንዳገኘው አደረገኝ። ምን መሰልሽ ወላሂ አሁን ዙሁር ሰግቼ ልተኛ ነበር። ከዛ ቆይ ትንሽ አዲስ ጋር ልግባ ብዬ ገባው ማለት ነው። ልክ ስገባ በቃ ማለት ገና ረያንን እኔ የማውቀው በብሩክ ነው ተማሪ ነው እና ገና እያወራ በድምፁ ነው ያወቅኩት። እና አልሐምዱሊላህ ማለት እኔ ይህንን በምን እንደምናገረው አላውቅም። ለምን እንደዚህ እንደምልሽ ታውቂያለሽ አዲስ? ረያን ማለት አይመስልም ጭራሽ ሰለምቴ የሚመስል ልጅ አይደለም። በጣም ትንሽ ልጅ ነው። በጣም ከምነግርሽ በላይ ካሉት ክፍል ውስጥ ካሉት ተማሪዎች በጣም አህላቅ ያለው ልጅ በጣም ለዛ ነው ለምሳሌ እኔም ያልተረዳሁት እኔም ያልገባኝ ለዛ ይመስለኛል። እና ልክ እዚህ ጆርኒን ስሰማ ግን ኢናሊላህ በጣም የተረበሸው ውስጤ። ማለት የሚቆጭሽ ነገሮች አሉ አይደል? በጠየኩት ባወኩት ለምን ቀድሜ አልጠየኩትም የምትዩ ነገር አለ እና ይህንን ባለማድረጌ ወላሂ አሁንም በጣም እንድገባ የፈለኩት በጣም ተደጋግሞ እናንተ ሎክሴ ማለት አስገቡን ብዬ እንትን ልል የቻልኩበት ምክንያት አፉ እንዲለኝ ነው ወላሂ፣ ሌላ ነገር አይደለም። ሰምቻለሁ ማለት
ቅድም ግማሽ ላይ ነው የገባሁት እና 10ኛ ክፍል ተማሪ እያለ የሆነ ተማሪ ሙስሊም ሴት አፍቅሮ ጸበል ወሰዱት ሲባል ሰምቻለሁ እንጂ ላይክ ሰልሙ ምናምን የሚለውን ነገር አልሰማሁኝም። እና ይጸጽትሻል አሁን ላይ ሲሆን ለምን ጠጋ ብዬ አልጠየኩም፣ ለምን ያለውን ነገር አላወቅኩም የሚለው ነገር እና ረያን ልል የምፈልገው ነገር አላህ ያጽናክ፣ አላህ ዲንያል ኢስላምን እንደመራክ ነገ የተሻለ ቦታ ሆነክ የተሻለ ዳዕዋ እንደምታደርግ ተስፋ አደርጋለሁ። ለኔ ዳዕዋ ነው ባይዘዌ ማለት እስልምና ውስጥ ያለን ሰዎች እስልምናን ተፈጥረን አንድ ላይ ተፈጥረንበት ያለን ሰዎች የእናንተን ያህል አልገባንም። እኛ ወላሂ አልገባንም፣ አላወቅነውም ኢቭን ማለት ነው። እና እንደዚህ አይነት ሰዎችን ስታገኝ ትማሪያለሽ። እንደዚህ አይነት ሰዎችን ስታገኝ እስልምናሽ ትክክል እንደሆነ ያለሽበት የቆምሽበት ቦታ ትክክል እንደሆነ አንደርስታንድ ታደርጊያለሽ። እና እኔ አንዳንዴ በሰለምቴዎች በጣም ነው የምቀናው ወላሂ በጣም። እና ለዛም ነው አንቺ ቤት እገባለሁ ጃ ቤት እገባለሁ በጣም አዳምጣለሁ ረጅም ሰዓት። ለምንድን ነው እናንተ ብቻ አይደላችሁም ልትጸኑ የሚገባው፣ እኛ ባለንበት መንገድ ትክክል ነው ብለን አምነን እንድንኖር ያደርገናል የእናንተ ብርታትና ጥንካሬ ማለት ነው። ስለዚህ አፉ በለኝ። እኔ አሁንም ረያን ወላሂ አፉ በለኝ። እኔ የማውቀው ነገር አልነበረም። ኢቭን ጠጋ ብሎ አይጠይቅሽም። ገባሽ አይደለ? እንደዚህ አይነት ችግሮችም ያለበት ልጅ አይመስልም። ላይክ በቃ ለአላህ ሁሉ ነገርሽን አሳልፈሽ ስትሰጪ ይሄ ማንነት ይመጣል። በቃ እሱ ያለበት ሁኔታ ላይ ለአላህ ሁሉ ነገሩን አሳልፎ ሰጥቷል። ላይክ ስለዚህ ያኛው ነገር በራሱ ሰዎችን እንዳትጠጊ ያደርግሻል። ሰዎችን እንዳትጠይቂ፣ ከሰዎች እንዳትጠብቂ ያደርግሻል። ስለዚህ ያ ነገሩ ነው እኔ እንዳላቀው ያደረገኝ እና ለዚህ አፉ በለኝ እላለሁ ረያንዬ። እና አንድ ጥያቄ ብቻ ልጠይቅህና ትመልስልኛለህ። እንዳቅም እፈልጋለሁኝ። ለምንድን ነው ማለት ቢያንስ እኔ ነው 11ኛ ክፍል ነው ማስተምረው። አሁን ላይ ያለህበት ሁኔታ ምናልባት እንዳልከው ምንም እገዛ አያስፈልግህም ማለት አይደለም። እገዛ የማያስፈልገው ሰው የለም። እና ጠጋ ብለህ ያልጠየከኝ ምክንያት ፈርተኸኝ ነው ወይስ ላይክ ለምንድን ነው ማለት ይሄን ማወቅ እፈልጋለሁ። ይሄንን ውስጥ ያለውን ፊሊንግ ማወቅ እፈልጋለሁ። ለምንድን ነው ያላወራኸኝ? ለምንድን ነው ሰለምቴ መሆንን ያልነገርከኝ? ለምንድን ነው ጠጋ ብለህ ያለብህን ችግሮች ያልነገርከኝ? ይህን ነገር ብትነግረኝ በጣም ደስ ይለኛል ረያንዬ። አፍወን በጣም እሺ ሚስዬ ምን መሰለሽ ላይክ እኔ አሁን ምን አለ መሰለሽ በሰዓቱ ምን ብዬ ልንገርሽ ማለት እኔ አሁን አንቺ እየነገርሽኝ ያለው ራሱ ሌላ ነገር እንደሆነብኝ ለሴት ብሎ አፍቅሮ ነው ጸበል የወሰዱት ምናምን ነገር እኔ ወላሂ ይኸው ዛሬ ገና ለመጀመሪያ ጊዜ ሰማሁት። ግን ይሁን አልሐምዱሊላህ ለኸይር ነው። እኔ የተባልኩት ሌላ ነገር ነው፣ የሰማሁት ሌላ ነገር ነው። እኔ የማውቀው ደግሞ ሁሉም ሰው ሰለምቴ እንደሆንኩ እንደሚያውቅ። ግን አንቺ ራሱ ካላወቅሽ እኮ አሁን ራሱ በጣም ከባድ ነው ማለት ነው። ሌሎቹ ሰዎችም እንደዚህ ነው እንዳንቺ ነው የሚያስቡት። ምናልባት ያገለሉኝ አብዛኞቹ ሰዎችም ይሄንን አስበው ሊሆን ይችላል ብዬ ነው የማስበው። ግን አልሐምዱሊላህ ሚስዬ እኔ ወላሂ ምንም ጭራሽ አልተቀየምኩሽምም። ማለት መርዳት በምትችይው እኮ ረድተሽኛል ብዙ ጊዜ ማለት ክፍል ውስጥ አንዳንድ ጊዜ መጀመሪያ አካባቢ ትንሽ ፈጠን ፈጠን ነበር። ያኔም መቆጣት ባለብሽ ልክ አልተቆጣሽኝም እንደሌሎቹ። ምናልባት ሰለምቴ እንደሆንኩ ታውቂያለሽ ብዬ እንዳስብ ያደረገኝም ያ ሊሆን ይችላል። እና አፉ በይኝ እኔ ራሱ ክፍል ውስጥ አድርጌሽ ከሆነ። ነገር ግን ዋላሂ እኔ ሚስ ምንም የበደልሽኝ ነገር የለም። በጣም ጥሩ አስተማሪያችን ነሽ። ያው ጥያቄ አወጣጥሽ ላይ ብቻ ትንሽ ገር ብታደርጊልን አንዳንድ ፈተናዎችን እንጂ ሌላው ችግር የለውም። ዋላሂ ሚስ በቁም ነገር ዋላሂ ምንም በቃ ሌላ ምንም እኔ ምን እንደምልሽ ሁላ አላውቅም። አዳዲስ ነገሮችን ነው አሁን አንቺ ከመጣሽ በኋላ የሰማሁት። እነዚህ ለሴት ብሎ ነው ጸበል የወሰዱት ምናምን ነገር ወላሂ እኔ ጭራሽ አልሰማሁትም ነበር። እንደዚህም እንዳለ ያወቅሁት አሁን ገና ነው። ይኸው ትክክለኛ ታሪኩ አምልጦሽ ከሆነ ልድገምልሽ። በሰዓቱ አዎ ያሰለሙኝ ሴቶች ናቸው። ነገር ግን ለእነሱ ሲባል አንድም የከፈልኩት መስዋዕትነት የለም። 4 ነጥብ በቃ እነሱ ነገ ላይ አይጠየቁልኝም።
አውቃለሁ እኮ በክርስትናም እኮ ትንሣኤ እንዳለ አውቃለሁ። ያንን እንዳለ እያወቅኩኝ ለሴት ብዬ እንዴት ነው ልመጣ የምችለው? ጭራሽ እኮ የማይሆን ነገር ነው። እኔ እንጃ። እንደዚህ ለሚያስቡ ሰዎችም ያው መልእክት እንዲሆናችሁ ካላችሁ እዚህ አካባቢ በቃ ፍቱ። እንደዚህ አይነት አንዳንዶቹ ሆን ብሎም የሚያስበዋል። በቃ እውነታውን ላለመቀበል ሲባል እንደዚህ ነው እንደዚህ ሆኖ ነው እንደዚህ ሆኖ ነው የሚለው። በቃ ተው። አይደለም አመናችሁም አላመናችሁም የሚቀየር ነገር የለም። ግን አይደለም እኔ ይኸው እናንተ አመናችሁ ይኸው ምንም የማውቀው ነገር የለም። አሁን ሚስ ነች እንደ አዲስ እየነገረችኝ ያለችው አንዳንድ ነገሮች። ነገር ግን እናንተ አሰባችሁ አላሰባችሁ የሚቀየር ነገር የለም። በቃ ሚስ እኔ እንዲያውቁ የምፈልገው ይሄንን ምንም እነሱ ሊያወሩ ይችላሉ ትምህርት ቤት ውስጥ ምናምን። ያለፈው ዓመት መግቢያ መውጫ ሰጥተው ነበር ትምህርት ቤት ውስጥ። ምንም የሚቀይረው ነገር የለም። ይሄ እኔን ከዲነር ኢስላም የሚያስወጣኝ ቢሆን ኖሮ ገና ድሮ ነበር ያስወጣኝ የነበረው። ግን አልሆንም። በቃ ይሄ የማይሆን ነገር። ስለዚህ ሚስዬም እንትናት አፉ በይኝ። እኔ መጠየቅ ነበረብኝ ግን አልመጣልኝም። ማለት እኔ እንደዚህ አይነት ነገሮችን አላሰብኩም። ጂኦግራፊ አስተማሪም ቢሆን የሚያውቅ ነበር ይመስለኝ። ማታውቁ ትኖራላችሁ ብዬ አላሰብኩም ነበር። ነገር ግን አሁን እንደ አዲስ የነገርሽኝ ነው። እኔ ደግሞ ሲቀጥል ብዙም የመናገር ፍላጎቱ ስላልነበረኝ ነው በሰዓቱ ሚሲ እንደዚህ ተቸግሬያለሁ እንደዚህ እርዱኝ ምናምን ማለት። ረሱል እንደዚህ ብሏል፣ ሰው ፊት ቆሞ መለመን ማለት በብረት ፊትን እንደመቧጠጥ ነው የሚቆጠረው። በቃ የሰው አይን እንዴት እንደሚያስጠላ ወላሂ። እኔ ያንን አቮይድ ለማድረግ ሲባል ነው እንጂ ለመናገርማ ቢባል እስከዛሬ ስንት ሰዎችን አግኝቻለሁ እኮ። በመናገር ብቻ ማጥለቅለቅ ይቻል ነበር፣ ግን ያ መፍትሄ አይሆንም። መናገር ብቻ እኔ ወላሂ መፍትሄ ያመጣል ብዬ ስላላሰብኩ ነው በሰዓቱ። በቃ ለአላህ ብዬ የሰለምኩት። አላህ ደግሞ የሚያደርገኝን እሱ በደንብ ያውቃል። የሚጎልብኝም ነገር ካለ ከሱ በላይ ሊሞላልኝ የሚችል አካል የለም። ግን እናንተ ልትረዱኝ የምትፈልጉ ከሆነ ይኸው አሁን አውቃችኋል። በቃ ምናልባት በክፍል ውስጥ ልትተባበሩኝ የምትችሉት ነገር ምናምን አለ ብላችሁ የምታስቡት ነገር ካለ ይኸው ከዛሬ ሰዓት ጀምሮ አሁን እንዳወቃችሁ ናችሁ። እኔም ባለመናገሪያ አፉ በሉኝ። ግን ያለው ሁኔታ ይህንን ይመስላል። በቃ እኔ እንጃ ወላሂ ምን ብዬ መናገር እንዳለብኝ ራሱ አላውቅም። አነጋገሩ ላጠፋብኝ። የማላውቀውን ነገር ነው የነገርሽኝ ሰው ላይ ብቻ አልሐምዱሊላህ ለኸይር ነው ያለ ነገር ይህን ይመስላል። ሚስዬ ወላሂ እኔ ምንም የተቀየምኩሽ ነገር የለም። ተቀይሞኛል ብለሽ እንዳታስቢ። በቃ ምንም እኔ እንጃ ብቻ ወላሂ። እድሉን ለአዱዬ ልስጥ። አዱ ሀሳብ ካለሽ ስጪና አዛን ስላለ እኔም ወደ መስጂድ መሄድ እፈልጋለሁ። ምናልባት በደንብ ከፈለጋችሁ ትመለሳለህ እንዳትቀር። ሰላት እህታችን ያው በጣም ደስ ብሎናል። አትሊስት በአካል ከሚያውቁት ሰዎች መሀል ሆነሽ ምስክርነትሽን ሰጪ ስለመጣሽ እናመሰግናለን። ያው በሁሉ ጊዜ ከጎኑ ላላችሁ ሰዎች ቅርብ ናችሁና የእናንተ ሰፖርት አያስፈልገውም ማለት አይደለም። ነቢሉ ለታ ጀግና ሰላም አብራችሁ እንድትቀሩ ምናምን ሌላም ሰዎች አሉ። ወደፊት እንድትተዋወቃቸው እናደርጋለን። ዋናው ነገር እውቀት ቦታ ነውና ያው ቦንድ ቼይኑን ነው ለአንተ የሚጠቅምህ። እንዲህ ስትያያዝ ነገ ቤተር ኦፍ ዩ የተለያዩ ጋር ስትገጥም ያንን እነሱ ኢንፍሉዌንስ የምትከታተላቸው ሰዎች ጋር እንድትገናኝ ነው የምፈልገው እንጂ ወደ ታች ድራግ ከሚያደርጉ ጋር አስሬ እንዲህ ነበርክ እንደዛ ሆነሃል ምናምን ከሚባባል ጋር አልፈልግም። ለአንተ ኦልሬዲ ሄደሃል እኮ ጥለህን ሄድከው። ኦልሬዲ ደግሞ አላህ ኦልሬዲ ጨምሮልሃል። ውስጥ ያለው ፍቅር፣ ርህራሄ፣ ድምፅ ላይ የሚሰማው ጣፋጭነት ላይክ እኔ ወይኔ እንደዛ ተሰምቶኛል፣ ወይኔ ልጄ አይነት ወንድሜ አይ ፊል ላይክ ፋሚሊ ያገኘን ጠፍቶብን አይነት ነውና እየተሰማኝ ያለው። አልሐምዱሊላህ ወንድምን አግኝተናል። ሂድና ሰግደህና የሚበልጠው ነገር እሱ ነው። ተመልሰና እስከዛኛ የትም አንሄድም። ጥያቄ ያላቸው ሚዩት አድርገህ መሄድ ትችላለህ፣ ወይ ደርሰህ የምትመጣ ከሆነ ደርሰህ መምጣት ትችላለህ። ያንተ ምርጫ ነው። በጣም እናመሰግናለን ሀኒ ቢኪያ ስለመጣሽም አላህ ያክብርልኝ። በጣም ስለጠበቅሽኝም ደግሞ ታግሰሽ ምጨቁ ነው ባይዘው እነ ናዲያን ሁሉንም ነው ኢንተርቪው ሳረግ ጨቁኝ ለብቻዬ ነው አጣጥሜ ስጨርስ ሰዎችን የማካፍለው እንጂ ለምን እንግዲህ እናቱን አስትልቋ ሰው በዚህ ሰዓት እናቱን ብትል አንድ ያግቸዋለሁ አይነት ነገር ማደርግ ይመስለኛል። አይ ጌት ዊርድ እንደዚህ አይነት ነገሮች ላይ ግን ስለታገሽን ታግሰሽን መተሽ ደግሞ ስላካፈልሽን እናመሰግናለን። ለጠየቅሽን ጥያቄ አይ ሆፕ ጥሩ መልስ ሰጥቶሻል። ፎሎ አድርጊው። በአካልም የምታገኙ ከኛ የበለጠ አንቺ ነሽና ያው
በአካል ታወሩበታችሁ ብዬ አስባለሁኝ። አመሰግናለሁ ስለመጣሽ። ወይንም ኢንሻአላህ ሸዲስዬ ላንቺም ሹክራን አወራዋለሁ አገኘዋለሁ ነው ኢንሻአላህ ያለውን ነገር እንደሚሆን ይሆናል። ባለማወቄን የተጸጸትኩት እንጂ ከእንግዲህ ያለው ነገር እንኳን እኔ ምን ተነለዋለሁ ኢንሻአላህ። አላህ ይስጥልኝ። አመሰግናለሁ በጣም ሹክራን።